እንዴት ናችሁ? ውድ የእውነት ወንጌል ዩቲዩብ ቻናል ተመልካቾቻችን የእውነት ወንጌል ዩቲዩብ ቻናልን ሰብስክራይብ፣ ላይክ፣ ሼር በማድረግ እንድትከታተሉን በአክብሮት ጋብዛችኋለሁ። እግዚአብሔር ይባርካችሁ። መጽሐፍ ቅዱስ የእግዚአብሔር ቃል ካልሆነ ምን ልነጋገርበት ጉዳይ ሆነ? እሺ ልመልስላችሁ። ምን ብሎ ነበር የጀመረው? እና መኪና ይቀድማል ሹፌሩ ይቀድማል ምናምን እያለ የእግዚአብሔርን ቃል ከመኪና ጋር እንትን ሊያነጻጽስ ፈለገ። ልመልስ ምን ለማለት ፈልጎ ነው? ልጨርስበት እናንተ ኦርቶዶክሶች አልዳናችሁም። ስለዚህ እየተናገረ ይሄን ሰውዬ ለምን እንደምታስገቡት አለው። ይሄ እኮ አእምሮ ታማሚ የሆነ ሰው ነው። ከዚህ በፊት ነግሬያለሁ። ቅዱስ ጳውሎስን የተሳደበ መጽሐፍ ቅዱስን የሚሳደብ ቅዱስ ጳውሎስን የተሳደበ በጣም እውነቴን ነው የምላችሁ። እኔ ከዛሬ 5 ነው 6 ዓመት በፊት ነው ያወራሁትኝ እና መጽሐፍ ቅዱስ የእግዚአብሔር ቃል አይደለም ብሎ ያለ እልም ያለ ካህዲ የሆነ ሰው ነው። ቅዱስ ጳውሎስ አፉን አውጥቶ የተሳደበ በጣም ደፋር የሆነ ሰው ነው። በጣም ሲበዛ አልኳችሁ ወንድሞች፣ እና እንደዚህ አይነት ፔጅ ላይ እሱ መግባት የለበትም። ቤዝ ምንስ አሁን እንግዲህ ተመልከቱ። እንግዲህ ኦርቶዶክሳውያን ፕሊዝ፣ ይሄ ሰው የእግዚአብሔርን ቃል እንዲህ የናቀ የት ጋ ነው ሕያው መንፈስም ያለበት ነው የሚለው እያለ የሚቀልድ ሰው እንግዲህ አንዳንድ ቦታዎች ላይ በተለይ የኦርቶዶክስ ዲቤት ላይ ኢንቱካኖ እያለ ግሪክኛ ይችላሉ ብሎ ስለሚመጣና በትርጉም ስለሚያወናብድ ብቻ እንደ ደጋፊ አድርጋችሁ አዝላችሁ የምትዞሩት ሰዎች ይሄው ነው። በቃ አሁን ያያችሁት ስፒሮስ ማለት ይሄ ነው። በቃ አም ሶሪ ቱ ሴይ እኔ በነገራችን ላይ የካራክተር አሰሲኔሽን በጣም ምጠላ ሰው ነኝ። እውነት ለመናገር ሰዎች የሚያምኑትን ነገር ተቀብዬ መኖር ሰው ነኝ። ነገር ግን አሁን እንግዲህ እዚህ ቦታ ላይ ምን ሊወያይ ነው ከኔ ጋር የገባው? እኔ የእግዚአብሔርን ቃል አክብሬ ይሄንን ቃል የሚለውን ያንኑ ነኝ ብዬ ተቀብዬ ያለው ሰው ነኝ። የሚወያይም ሰው የሚመጣ ሰው ካለ እንዲህ ያለ እምነት ግን ኦኬ፣ እዚህ ጋር ግን ሁለታችንም ይሄንን ቃል እንቀበላለን፣ ግን እዚህ ቦታ ላይ አተረጓጎምህ ዜድ ስህተት አለው ሊለኝ ነው የሚገባው። የእግዚአብሔር ቃል ሕያው ቃል ነው ወይ ብሎ ይመጣል እንዴ? ምን ሊሆንለት ነው ታዲያ እዚህ ጋር መጥቶ ከኔ ጋር የሚወያየው? ስለዚህ ይሄ በጣም ስርዓትም አልበኝነት ነው። በእኔ በኩል ትንሽ ረፍት ላድርግ። ተባረኩልኝ። ዘመናችሁ ይባረክ ወገኖች በሙሉ ተባረኩልኝ። እሺ እኔ አንድ ሀሳብ ላቅርብ። እሺ አቅርብ። ከኔ ጋር መቀጠል ነው ፈለከው? ዜድን ብጠይቀው ደስ ማለት እሺ ጠይቀኝ። ቆይ ለዜድ ልጠይቀው አለ። ዜድ አሁን ባነሳው ሀሳብ ድህነት ይታጣል ብለህ ታምናለህ? ማን ነው የሚያወራው? ዜዶ መሰለኝ። ልሳን ነህ እንዴ? ዜዶ መስሎኛል እኮ። ድህነት ይታጣል ብለህ ታምናለህ? ልሳኔ ደህና ነህ? እግዚአብሔር ይመስገን ሰላም ብያለሁ። ሰላም እንዴት ነህ? እችኛውን ብለህ ከመለስክልኝ የስ ኦር ኖ ትልልኝና ኤክስፕላኔሽኑን እቀበላለሁ። ልሳኔ ደህና ነህ ወይ? እግዚአብሔር የተመሰገነ ይሁን። አሜን። ልጆች አሉ? ኤቭሪማ ትመቸኛለች እኮ ኤቭሪማ እንትን አትለኝም፣ አትገፋኝም። ኦኬ ልጆች አሉ ወይ? ልሳኔ አሉኝ። ስንት ልጆች አሉ? አይ ብዙ እንትን ነው ዴፊኒሽኑ በዛብኝ። አይደለም ግዴል ማለት አይደለም ስንት 2 3 ለምን መሰለህ ፐርሰናል አይደለም ቆይ 2 3 ኦኬ ንገረኝ። ችግር እኮ የለውም 2 3 አይ ግዴል ይቆም። እኔ በብዛት ስለራሴ ማውራት አልፈልግም እንዴ። ጥያቄው እኮ መልካም ነገር ለማድረግ እኮ ነው። እሺ አሁን አንተ ጥያቄ ልጠይቅህ ነው። እሺ በጣም ተወዳቸዋል አይደል? በጣም ነው የምወዳቸው። በጣም ተወዳቸዋል። የመጨረሻው ልጅ ስንት አመቱ ነው?
ወይም ስንት ዓመት? ኧረ በእናትህ ጥያቄ መልስልኝ። ምን እኔ እኮ ለምንድን ነው ፍሬንድሊ የማታደርጉት? ልሳን 5 ዓመት በለው ዝም ብለህ ምን አገባ? ግዴታ ግዴለም። አይ እሱ ይቅርና ለፐርሰናል ካረከው ከዋናው ጉዳይ ላይ ትወጣለህ። እኔ አሁን ያልኩት ወንድሜ ለምን ጥያቄ አትመልስልኝም? ዳኛ ምን ጊልቲ ሆኖ ጊልቲ ብሎ ይላል። ከዛ ኤክስፕላኔሽን ይሰጣል። እኔ እያልኩ ያለሁት እንዲያግባባን ማለት ነው። ድህነት ይታጣል ወይ አያታጣም? ይኸውልህ መጀመሪያም ከአንተ የተሰጠህ ነገር አይደለም። የመዳን ጸጋ በክርስቶስ ኢየሱስ የተሰጠን ነው። በህይወታችን ይኸውልህ ክርስቲያን ሊዝል ይችላል፣ ሊደክም ይችላል። አየህ አሁን ጥያቄ የጠየቅኩህ አንተ ህፃን ልጅ እያለ እያነሳህ እየደገፍከው ጭቃ ላይ መጥቶ በጭቃው ሲያቅፍህ እያበስከው ነው የምትሄደው አይደል? ይዘው ተንከባክበው ነው የምትኖረው አይደል? አንተ ሰው ሆነ ሳለ እንዲህ ማድረግ ይችላል አይደል? ለዚህ እኮ ነው የምንድነው ህይወት። አንድ ክርስቲያን ስማኝ አንድ ክርስቲያን መዳን አንድ ጊዜ ድነሃል የራስ ጉዳይ ተብሎ የተተወ አይደለም። አየህ ለዚህ ነው አንተ የሰው አማላጆች ትፈልጋለህ፣ መላእክቶችን ትፈልጋለህ፣ 44 አማላጆችን ትፈልጋለህ። እየነገርኩህ እኮ ነው። ስማኝ አንድ ጊዜ ፕሊዝ። ልሳን እየመለሰልህ እኮ ነው። ልሳን ጠየቅከኝ፣ ስማኝ ፕሊዝ ልሳን። አንተ ሁሌ ለዚህ ነው ድምፄን ረጋ አድርጌ ልጀምር የፈለግኩት፣ ምክንያቱም አታስወራ ችግር አለብህ። አንተ ጠየቀኝ፣ በጣም ክሪቲካል ጥያቄ ነው የጠየቀኝ፣ መመለስ አለብኝ፣ ልመልስልህ። አንተ የቆሸሹትን እያነሳ እያጠብክ እየሳምክ ቅድም ጭቃ ላይ ነበረ ብለህ አትተው አትሄድም። አንተ ሰው አጥበው ትስመዋለህ። በመስቀል ላይ መጽሐፉን ቅድም ሳነብ ነበር ካለ የኤፌሶን መጽሐፍ ምዕራፍ 2 ላይ ገና ኃጢአተኞች ሳለን የወደደን ጌታ ንጽህናችንን አይቶ አይደለም የወደደን። እመጣልሃለሁ። ክርስቲያን የጽድቅ ህይወት ከሱ ይጠበቃል። አየህ መጽሐፍ ቅዱስ ሲናገር በኤፌሶን ምዕራፍ 3 ላይም እንደዛው ሲናገር ከቅዱሳን ሁሉ ጋር ስፋቱና ርዝመቱ ከፍታውም ይላል ጥልቀቱ ምን ያህል መሆኑን ለማስተዋል ከመታወቅም የሚያልፈውን የክርስቶስን ፍቅር ለማወቅ ይለዋል። እኛ የተሰጠን ፍቅር ይሄ ፍቅር ነው። የምንኖረው በዚህ ፍቅር ነው። ዮሐንስን በመልእክቱ ኃጢአትን እንዳትሰሩ አለ። አየህ ያለ መስራት ትእዛዝ ነው። በእግዚአብሔር ቅድስና ውስጥ መኖር ግዴታችን፣ በመንፈሱ መመራት ቅዴታ። እንደው እዛው እኮ የኤፌሶን መጽሐፍ ምዕራፍ 3 ላይ እኮ የሚለው እኮ ወደ እግዚአብሔር ይላል፣ ወደ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ። አየህ እኛ በክርስቶስ ኢየሱስ ውስጥ እጃችንን ተይዘን በመንፈሱ ጉልበት እስከ ጽዮን ልንሄድ የቆረጠን ሰዎች ነን። እግዚአብሔር እንደሚረዳን ያመንን ሰዎች፣ አማኞች፣ ጴንጤዎች፣ ገገማ አማኞች ነን። ስንወድቅ የሚያነሳን ጌታ እንዳለ እያወቀን ነው። በመንፈሱ የሚያጠነክረን ጉልበት የሚሆነን አቅም የሆነን ጌታ እንዳለን አውቀን ነው ጉዞ የጀመርነው። ለዚህ እኮ ነው ማንም ግን ኃጢአትን ቢሰራ በአብ ዘንድ ጠበቃ አለን፣ እርሱም ኢየሱስ ክርስቶስ ነው ይላል። አየህ አልተወንም፣ ሜዳ ላይ አልተወንም። በጣም ቴንኪው ማለት ስለ ፍቅሩ ነገርከኝ። እኔ የማምነው ይሄንን ህይወት ነዋ። እኔ ለምንድን ነው ጥፋትን ማምነው? እኔ ማምነዋለሁ ነው የምልህ። ስለ ፍቅሩ በቃ የተሰጠኝን ህይወት ነው። እኔ ይሄንን ህይወት ስቲክ አድርጌ መኖር ነው የምፈልገው። በቃ እኔ ይሄንን ህይወት የተሰጠኝን ህይወት ይዤ መንገዴን መጠብጠብ ነው የምፈልገው። ምን አስጨነቀኝ እኔ ስለመጥፋት? ኦኬ ኖ አይ ለትምህርት ነው እንጂ እኮ ለሌላ አይደለም። ለምሳሌ እኔ በኢኒሻል ሳልቬሽን እኮ እኔም ማምናለሁ፣ አንተም ታምናለህ። እኔ እያልኩ ያለሁት ተስፋ መንግስተ ሰማያትን ለመውረስ በዛ ባለው ውስጥ ህይወት ውስጥ ላይ ልታጣው ትችላለህ ወይ? ይሄ ደህንነትን ልታጣው ትችላለህ ወይ? አትችልም። ኖ ስለ ፍቅሩ፣ ስለ ትሕትናው፣ ስለ ምሕረቱ ያልከኝም በሙሉ አምናለሁ። እኔ መጀመሪያም የኔን ብርታት አይተው አይደለም ደህንነትን የሰጠኝ። ስላንተ አይደለም እኮ እያወራሁት ያለሁት እኔ።
ቅድም እኮ ዳጊ ሲያነብልህ የነበረው አንተ ምናልባት ከታቸው ሰማይ ነበረ ከነበረ ኤፌሶን ምዕራፍ 1 ቁጥር 4 ላይ እኮ በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ ኢየሱስ መረጠን። የተመረጠ ትውልድ ነን እኛ፣ የንጉስ ካህናት ነን ወገኔ ሆይ ገብቷል። አሁን እኛ ይኸውልህ ሳይገባን ሰማኝ፣ ይኸውልህ ሳይገባን በብዙ የኃጢአት መጨማለቅ ውስጥ ነበርን አይደል? በአንደኛ ቆሮንቶስ ምዕራፍ 6 ላይ እንደተጻፈው ቁጥር 9 ጀምሮ ብታነብ እኮ አመፀኞች ነበርን ይላል። የእግዚአብሔር መንግስትን አይወርሱም ይልና እንደዚህ አይነት ሰዎች አይወርሱም ይልና ቁጥር 11 ላይ ሲመጣ ከእናንተ አንዳንዶች ማለት ብዙ ነገር ይናገራል። ስለ ስካር፣ ስለ ዝሙት፣ ከወንድ ጋር ስለመተኛት ማለት ነገር ይናገርና ቁጥር 11 ላይ ይመጣና ከዚህ ጣጣ እንዴት እንዳዳነን ሲናገር ከእናንተ አንዳንዶች እንዲህ ነበራችሁ ይልና ክብር ለእግዚአብሔር ሆነ። አሁን ግን ይላል። በቃ ባጭር ቃል አሁን ግን የሚል ቃል አለ። አሁን ግን ወይም ደግሞ ነገር ግን ይልና በጌታ በኢየሱስ ክርስቶስ ስም በአምላካችንም መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ይላል። አየህ ገባኝ። ይሄንን ይዘን ነው መንገድ የምንጀምረው። ጥሩ እኮ ስብከት ነው የምታወራልኝ። አሁን የምትለው እኮ እኔ እስማማበታለሁ። የእግዚአብሔር ቸርነት፣ የእግዚአብሔር ምሕረት፣ የእግዚአብሔር አዳኝነት። አንተ ታዲያ ይሄንን ይዘህ ለምን አትቀጥልም? አንተ ምን አስጨነቀህ? እኔ እያልኩ ያለው ድህነት ይታጣል ወይ አይታጣም? እኔ ለምን ለማጣት ለምን አስኬደኝ? አንተ ታጣዋለህ እኮ አይደለም የሚበዛ ስም ይኸውልህ በእኛ እንደሚሰራው ኃይል መጠቀም የምንለምነው በላይ ይላል። በእኛ እንደሚሰራው ይኸውልህ አንተ እኮ የምትለምነው ብቻ እኮ አይደለም። በነገራችን ላይ አንተ ለምን በእኛ የሚሰራው ኃይል እኮ ነው የሚለው። አየህ እንደሚሰራው ኃይል መጠቀም ከምንለምነው ወይም አቤት ከመጽሐፍ ቅዱስ ልጠቅስልህ። ለምን ይሁዳ ደህንነቱን አጣ? ከጥፋት ልጅ በቀር የቀረ የለም ይላል። ለምን ደህንነቱን አጣ? ጴጥሮስ ደግሞ ለምን ምሕረቱን አጣ? አልዳነም። መጀመሪያ ይሁዳ አልዳነም እንዴ? እሱማ ኢየሱስ ደቀ መዝሙር ነበር። አልዳነም። እኔ መዳኑን አልቀበልም። የሚቆረጥ እንደነበረ በጣም ብዙ ቦታ ኢየሱስ ደጋግሞ ተናግሯል። አምኖ እኮ እሱማ አምኖ ኢየሱስ ደቀ መዝሙር እኮ አድርጎታል። አብረ ትከሻ ላይ ሆነ ልትሄድ ትችላለህ። ዳዳ ዝም ብለህ አንተ ዮርስ እሱ ነው እኮ ደህንነቱን አጣ። የጥፋት ልጅ ነው እሱ መጀመሪያ የጥፋት ልጅ ነው። ጴጥሮስ ግን ተመለሰ። ጴጥሮስ ንስሐ ስለገባ ተመለሰ። ይሁዳ ግን አልገባ። የጥፋት ልጅ ቀረ። ስለዚህ ይሁዳ ደህንነቱን አጥቷል ማለት ነው። የምርጫ ጉዳይ ነው ወንድም አለ። የምርጫ እኔ እያልኩ ያለሁት ደህንነት የምርጫ ጉዳይ ነው። የጸጋ ስጦታ ነው። በነፃ የተሰጠ ስጦታ ነው። ክርስቶስ በነፃ የተሰጠ ስጦታ ነው። ደህንነታችን ለምንጠብቀው እኛ ደግሞ ከኛ የሚጠበቀው ነገር አለ ነው። ይሄንን ነው እያልን ያለ ነው እንጂ አንተ እንድትጠብቀው ይኸውልህ በተሰጠ ደህንነት እንድትኖር ነው እንጂ ይኸውልህ ስማኝ በተሰጠው ደህንነት እንድትኖር እንጂ እንድትጠብቀው ያንተ ኃላፊነት አለው። አንተ ኑሮውን ኑር መትጋት ነው ማለት ይኸውልህ አንተ ኑሮውን ኑር። ይኸውልህ ቆያ ስማኛ በክርስቶስ ኢየሱስ ያገኘኸው ወርቅ ህይወት አለ አይደል? የተሰጠ ህይወት አይደል? በቃ አንተ በዚህ ህይወት ውስጥ ይኸውልህ ክርስቶስ ይሄንን ህይወት ለመምሰል ራስን አስለምድ። ዳስት እሺ። ግን አንድ ነገር ክርስትና የሰነፎች መናኸሪያ አይደለችም። ክርስትና ደግሞ በጣም የሰነፎች ነው እንጂ ስማኝ ቆይ ይኸውልህ በስራ ይኸውልህ ስማኛ አንድ ነገር ልንገርህ። ክርስትና የሚሰሩ ግን የማይሰሩ ሰዎች ጥርቅም ነው። እየሰማኝ ነው? በደንብ አድርገህ ስማኝ። የሚሰሩ ይኸውልህ ስማኝ ይኸውልህ የማይዘፍኑ፣ የማይሰርቁ፣ የማይዘሙቱ፣ ለድሃ የሚመጸውቱ፣ ለአጣ የሚቸሩ፣ ወንድምን እህትን የሚወዱ የፍቅር ሰዎች የነዚህ ጥርቅም ነው። ይሄ ግን ባገኙት ህይወት ላይ ሊደመር እንደማይችልም ደግሞ የሚያምኑ ሰዎች ናቸው። በዜሮ የሚያባዙ ናቸው። ስራቸውን በሙሉ በዜሮ የሚያባዙ ናቸው። ክርስቲያን ምን ይላል መሰለህ? የሚወደኝ ሰው ትእዛዜን ይፈጽም ነው። እኛ እያልን ያለ ነው ከኛ የሚጠበቅ ነገር አለ። እንደ ክርስትና we are not lazy ትጉ የተሰጠንን ጸጋ ፍሬም እናርገው ወሬያችን በጣም ብዙ ሰዎችም አሉ። አም ሶሪ በጣም እኔ እንትን ይለኛል ይከብደኛል። አንዴ ፍሬም እናድርገው እና ወሬያችንን በፍሬም እናውራ። የምናወራው
ይኸውልህ ቅድም የተነሳ ነው ስለ ቅድስናና ጽድቅ ነው ሲወራ የነበረው። ይሄ የሚገኘው በክርስቶስ ኢየሱስ በማመን አንዴ በክርስቶስ ኢየሱስ በማመን የሚገኝ ነገር ነው። ከኛ የምንጨምረው ነገር አይደለም። እኛም የምንጨምርበትም የምንቀንስበት አይደለም የሚል ወሬ ነው ያነሳው። እውነት ነው። እኔም አምናለሁ። ስለዚህ በዚህ ዙሪያ ፍሬም እናድርገው። ሰዎች በዚህ ነገር ላይ በገላትያ ምዕራፍ 2 ቁጥር 16 ላይ እንደተጻፈው ይኸውልህ በደንብ እሱን ነገር በደንብ እንድናየው ፈልጋለሁ። ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ስራ እንዳልሆነ አውቀን ስጋን የለበሰ ሁሉ በሕግ ስራ ስለማይጸድቅ፣ አሁን በዚህ በኋላ በደንብ ስማኝ፣ እኛ ራሳችን በሕግ ስራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል ይላል። የሕግ ስራ ምንድን ነው? በሕግ ስራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል። ተወሱን እኔ አሁን ላሳየ የፈለኩት ጽድቁ የሚገኘው በምንድን ነው? የሕጉን ስራ ዋትኤቨር የምትፈልገውን ነገር እዛ ውስጥ ትርጉሙን አስገባው። ብትፈልግ በግሪክ ተርጉሞ፣ ብትፈልግ በምን አድርገው። እኔ የፈለኩት ከአንተ ጋር መወያየት በክርስቶስ ምን ይላል? እኛ እኮ የጸደቅነው በክርስቶስ ጽድቅ ነው አይደል? በክርስቶስ ምን ይላል? በክርስቶስ ነው እንጸድቅ ነው እንድትለኝ አልፈልግም። በክርስቶስ ምን እንጸድቅ ዘንድ ይላል? አንተን አላልኩም። እስኪ በልልኝ፣ ድገምልኝ። ካቻላ ኦኬ፣ እሺ። በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል ይላል። ያ እሱኮ መዳን በክርስቶስ ኢየሱስ በማመን ብቻ ነው የምንለው። ከዚህ ተነስተን ነው አየህ። እና ሌላ እምነት በክርስቶስ እምነት እንጸድቅ ዘንድ ሰው የጸደቀው ስማኛ፣ ሰው የጸደቀው በኢየሱስ ክርስቶስ አምኖ እንጂ በየትኛውም የሕግ ፍጻሜ አይደለም። እሱ በሚሰራው ማን አወዳደረው ነው የምልህ። ይሄን ጽድቅ አሁን የኢየሱስ ክርስቶስን ስራ ከሌላ አሁን ድነሃል። አንተ ድነሃል። በደንብ አድርጌ አምኜ ተጠምቄ ጸድቀሃል። አዎ ጸድቄያለሁ። በክርስቶስ ጽድቅ ነው የጸደቅኩት። በራሴ ጸድቃለሁ። በቃ ከጸደቅ ጭቅጭቅ የለም። ኦኬ፣ ከማን ጋር ወዳል እንወዳቸዋለን። በቃ ወርጃለሁ ብቻ የሚል ነገር የለውም። ቆይ አምኜ ተጠምቄ ልግባ። እኔ ደግሞ ወዳቸዋለን። ለማንኛውም ኤብሪ ሰላም ልበላል። በቃ ቻው፣ ቴንክ ዩ። አውራው እንጂ ኤርሚን አውራው እንዴ። በቃ ስለዚህ ልግባ ነው። ቆይ አንተ ዝም ብለህ ኤርሚማ ወርደኛ አይደል እንዴ? እኔ ዛሬ ግን ጠባይ ገዛ። በጣም ቴንክ ዩ። ባይዛው በጣም ልሳን አትተረጋጋ፣ አትጠብቅ። ኤርሚ ጋር አውሩ። ዴማስን ጥራው። ቆይ ቢኒያም ሰነፉ ዴማስን ጥራው። ፓስተር ሽታዬን ማለት ነው። ሂድና አምጣው። እሺ ፕሊስ፣ እኔ ያስገባዋለሁ። አይምጣ። ቀጥሉ። ከልሳንዬና ኤርሚ ቀጥሉ። አይ ጽድቅ እኛ በሌላ ማደረበ ምናምን ብሎ ሲል ነበር ከአሁን ሲያወራ። አስተምረን የሰምቼ አላውቅም። ያንተ በሌላ ሰምተህ ሊሆን ይችላል። ጽድቅ በዚህ መንገድ ይገኛል ብለው ከመጽሐፍ ቅዱስ አስተምሮት ውጪ መጽሐፍ ቅዱስ ከሚያስተምረው ሐዋርያት አስተማሩት ሚዩት አድርገው። ቢኒያም የገባው ሰው ሚዩት አድርገው።
እሺ ምንድን ያልኩት መጽሐፍ ቅዱስ ጽድቅ የሚገኝበት በዚህ መንገድ ነው ብሎ ግልጽ አድርጎ ይነግረናል። በክርስቶስ ኢየሱስ በማመን እንዲጸድቅ እንጂ በሕግ ስራ እንዳይሆን አውቀን ብሎ ቅድም ወንድሜ ዜድ እንደጠቀሰው የገላትያ መልክ መጽሐፍ ምዕራፍ 2 ቁጥር 15 የሮሜ መልክ መጽሐፍ ምዕራፍ 3 ኧረ ከአንድ ቁና በላይ ጥቅስ እሰጥሃለሁ። በአዲስ ኪዳን ጽድቅ የሚገኝበትን መንገድ በክርስቶስ ኢየሱስ በማመን እንደሆነ ቅዱሳት ሐዋርያት እየተቀባበሉ የጻፉት ማለት ነው። በኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍት ላይ ደግሞ ከአንድ በላይ እስከ 10 የሆኑ መረጃዎችን እዚሁ አሁን ካሜራ ከፍቼ ማሳየት እችላለሁ። ጽድቅ የሚገኘው እነ ቅዱስ ጳውሎስና ሌሎች ቅዱሳት ሐዋርያት ካስተማሩት ትምህርት ውጭ ይወጣ። ለምሳሌ ጽድቅ የሚገኘው ጥፍር እሑድና ሐሙስ በአብ የገደለ ይጸድቃል ይልሃል። ቆይ እኔ እሱን ስላላነበብኩት እንዲህ አይነት ጉዳዮችን ባታወሩ ጥሩ ነው። ይሄ ማለት አዋልድ መጽሐፍ ናቸው እና ምንም ለምን የማይወራው? ቆይ ሚዩት አድርገህ ሚዩት አድርገህ ቀደም እንደዚህ ቤተክርስቲያን አታስተምርም ስትል ነበር። ቀደም ቤተክርስቲያን እንደዚህ አድመጣኝ ልሳን እያልክ ነው የምትለው። ብዙ ጊዜ የዘመናትን እናስተካክላለን ነው ብለህ የምትለው። ግን አሁን እዚህ ቤተክርስቲያን አንተ አባባ ነው ስለይባል እኔ ይኸው ቃሌን አላጥፍም ከ1 እስከ 10 ቢያንስ በትንሹ ማለት ነው እንጂ እኔ መጽሐፍቶቼ 10 ብቻ ናቸው እያልኩ አይደለም። በገፍ ነው ያስመጣሁትኝ፣ በገፍ ነው ያነበብኳቸው ጊዜ ሰጥቼ ማለት ነው። ጽድቅ የሚገኘው በኢየሱስ ክርስቶስ በማመን ብቻ እንዳይደለና የነ ዘርአ ብሩክን ጥፍር የተቆረጠ ጥፍራቸውን በልብሱ ላይ ያንጠለጠለ ከሰውነቱ ባለ አካል ላይ የተላጨውን የዘርአ ብሩክን ፀጉር ያሰረ ይጸድቃል። እስከ 22 ትውልድ ድረስ ይማርለታል፣ ድነትን ያገኛል። አይደለም ሰውየው 22 ትውልዱ ማለት ነው። የአንድ ትውልድ ዕድሜ እንግዲህ በትክክለኛው ባይዳኑ 100 ዓመት ነው። ስለዚህ የ22 ትውልዱ ዘመን ሁሉ ይማርለታል። እሱ ጥፍር ስላሰረ የተቆረጠ ከሰው ሰውነት ላይ የተላጨ ፀጉር ነው ያልኩት። ከብብቱም ይሁን ከብሽሽቱ ከየትኛውም ቦታ ላይ የተላጨን ፀጉር ያሰረ ሰው ይጸድቃል ይላል። ማ ገድለ ዘርአ ብሩክ የት ገጽ 100 ላይ አውጥቻ ያሳያለሁ። ማክሰኞና ማነው ሐሙስና እሁድ እባብ የገደለ ይጸድቃል ይላል ገድለ ተክለ ሃይማኖት። ደብረ ሊባኖስ ፍርፋሪ የበላ ይጸድቃል ይላል ገድለ ተክለ ሃይማኖት። ከጉር እስከ ሸህም በተባለው ወንዝ ላይ የጸደቀ መንግስተ ሰማያት ይገባል ይላል ገድለ ተክለ ሃይማኖት። የጽድቅ መንገኛው መንገዱ በጣም ብዙ አይደል እንዴ? በኦርቶዶክስ ቤተክርስቲያን ደግሞ ጽድቅ የማይገኝበት ሰው የማይድንበት መንገድ አለ እንዴ? ቤተክርስቲያን እንደው አሁን አይናችሁን ጨፍኑና አድመጣኝ። እሺ ስልክ ገብቶ እሺ መልስልኝ። ምን መሰለህ ይኸውልህ ቅድም ነግሬሃለሁ። እሱ ብርሃን ስለሆነ ምንድን ጻድቅ ስለሆነ እኔ ቅዱስ እንደሆንኩኝ እናንተ ቅዱሳን ሁኑ ይላል። የእሱ ቅድስና የባህሪ የእኛ ደግሞ የጸጋ ልነግርህ። ቆይ እኔ ይላል መጽሐፍ ላመጣልህ ይችላል። ጥቅስ አንተም ታውቀዋለህ፣ ሁላችንም እናውቀዋለን። እኛ ቅዱሳን አንባልም። ቆይ እኛ ቅዱሳን አንባልም። አንተ አትባልም። አንተ ለምን አንባልም? ክርስቲያኖች ቅዱሳን አትባልም። አንተ ቆይ ክርስቲያኖች በክርስቶስ ኢየሱስ አንተ ክርስቲያን አንተ እውነተኛ ክርስቲያን አይደለም። በአንተ እውነተኛ ክርስቲያን አይደለም። እጸልይለታለሁ ወንድሜን እኔን እወደዋለሁ። በክርስቶስ አየህ፣ በእኔ ውስጥ ያለው መንፈስ ማለት ነው እውነተኛ ክርስቲያን። አድመጠኝ ወንድሜ፣ ይሄ ከኛ ጋር አብሮ በመዋል የተጋባብህ ወይ ደግሞ የለመድከው ንግግር እንጂ እውነቱን ስንነጋገር ወንድሜ ልሳን ኦኬ፣ እንደምትወደኝ አውቃለሁ፣ እወድሃለሁ ብለህ ትለኛለህ፣ እኔም እወድሃለሁ። ትውልድ እንወዳለን። አንተ የኦርቶዶክስ እምነት ተከታይ ነህ እንጂ እውነተኛ ዳግም የተወለድክ የእግዚአብሔር ልጅ አይደለም። ላለመሆነ ከዚህ በፊት ደጋግመህ በጣም ላውራንበት ነገር ያለው ሚዩት አድርገው ዜዶ ሚዩት አድርገው። ይቅርታ አድርግልኝ። እንደዛ ስትለኝ ነው እኮ እኔ እንትን የምቀየም። እውነቴን ነው። ሚዩት አድርገው። ኦኬ እውነቱን እኮ
እውነቱን ነግሬ ብትቀየመኝ ይሻላል። የምናገረው እውነት ካስቀየመ ያስቀይመ። እውነቱን ስንነጋገር ግን ምንድን ያልከው አሁን ቅድም በቤተ ክርስቲያናችን አስተምሮት በፍጹም ከጌታችን ከኢየሱስ ክርስቶስ በቀር ሌላ መጽደቂያ ያለ ብላ አትልም አልክ። ውሸት ነው። ለምንድነው ውሸት የሚዋሻው ነው? ለምንድነው ውሸት ነው ብዬ የምልህ እኔ ያልኩ እኮ አሁን ይኸው እየተናገርኩ እዚህ 367 ሰው ባለበት ከ10 በላይ ገድላትና ተአምራትን አውጥቼ ካሜራዬን ከፍ አድርጌ ላስነብብ እችላለሁ። የተቆረጠ ጥፍርን የዘርአ ብሩክን ጥፍር የጥፍር ቁራጭ ማለት ነው። እሱን ያንጠለጠለ 22 ትውልዱ ድረስ ይማርለታል ይላል ገድለ ቀደም እንዳልኩ በገድለ ተክለ ሃይማኖት፣ በገድለ ገብረ መንፈስ ቅዱስ፣ በገድለ ስንፋሰ ክርስቶስ፣ በገድለ አቡነ አረጋዊ፣ በገድለ ክርስቶስ ሰምራ ገድላት በተጻፉላቸው ሁሉ ላይ በሙሉ ይሄንን ካደረጋችሁ ትጸድቃላችሁ ብሎ የሚል ትምህርት እንዳለ ቤተክርስቲያኒቱን የወራ ነው። በየቀኑ ሰው የሚሰማው በአንዱ በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን ሰው ንስሐና የኃጢአት ይቅርታውን ያገኛል፣ በአንዱ በእግዚአብሔር ልጅ ሰው በማመን ሰው ይጸድቃል ብሎ የሚለውን አታስተምርም ቤተክርስቲያን። ሲጀምር ክርስቶስ የእግዚአብሔር ጽድቅ ነው ብሎ በኦርቶዶክስ ተዋሕዶ ቤተክርስቲያን አውደ ምሕረት ላይ አይሰበክም። እውነተኛው ትምህርት ግን በነቢዩ በኢሳይያስ መጽሐፍ ምዕራፍ 56 ቁጥር 1 ላይ ልሳን እሰጥሃለሁ አደረብ ይሰጣለሁ። ይኸውልህ እውነተኛው ትምህርት ግን በነቢዩ በኢሳይያስ መጽሐፍ ምዕራፍ 56 ቁጥር 1 ላይ እግዚአብሔር በብሉይ ኪዳን ቅዱሳት ነቢያት በኢሳይያስም ጨምሮ በሌሎቹ ማዳኔ ጽድቄም ሊገለጥ ቀርቧል እያለ ነበር እግዚአብሔር ከ700 ዓመት በፊት በባሪያዎቹ በነቢያት በኩል ይናገር የነበረው። ማዳኔ ቀጥሎስ ጽድቄ እያለ ነው ይናገር የነበረው። የእግዚአብሔር የራሱ ማዳንና የራሱን ጽድቅ እግዚአብሔር ሊገልጠው በእስራኤልም በአሕዛብም ፊት ሊገልጠው ነበረ እቅዱ፣ የዘላለም ሐሳቡ። ለዚህም ነው እግዚአብሔር ማዳኔ ሊመጣ ነው ጽድቄም ሊገለጥ ቀርቧል እያለ በነቢዩ በኢሳይያስ ተናገረ። የእግዚአብሔር ነቢዩ እንደተናገረ የእግዚአብሔር ማዳንና የእግዚአብሔር ጽድቅ ሆኖ የተገለጠው የአብ ልጅ ክርስቶስ ነው። ያ የእግዚአብሔር ማዳን ያ የእግዚአብሔር ጽድቅ የሆነው ኢየሱስ ክርስቶስ መጣ። ሮሜ ላይ ቅዱስ ጳውሎስ ሲናገር አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ይላል። የማ ጽድቅ? የእግዚአብሔር ጽድቅ። ይህንን ጽድቅ ነው አይሁድ የገፉት። የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም ይላል። የእግዚአብሔር ጽድቅ ማን ነው? ኢየሱስ እንጂ ተራራ መውጣት አይደለም፣ ድንጋይ መሽሎክ አይደለም፣ እሁድና እንትን እባብ የገደል አይደለም፣ ወይ ከጉር እስከ ሸህም በሚባል ወንዝ መቀበር አይደለም፣ ወይ የወደቀ ፍርፋሪ መብላት አይደለም፣ ወይ ጥፍር የተቆረጠ ጥፍርና የተላጩትን ጸጉር ከሰውነታቸው ላይ የዘርአ ብሩክን ያንጠለጠለ ይጸድቃል ማለት አይደለም፣ ወይ ደግሞ የቅዱስ ሚካኤል በዓል ተብሎ የተባለውን 14ቱን በዓላት አክብሩ ማለት አይደለም፣ ወይ ደግሞ የእመቤታችንን 33 በዓሏን ቢቻላችሁ አክብሩ ብሎ ወሩ 30 ቀን ነው። የማርያምን በዓል ለማክበር ወሩ እንኳን አይበቃህም። ከሚመጣው ወር ላይ ተበድረህ ሌላ 3ኛ ቀን ተበድረህ ዕዳ ውስጥ ገብተህ ሁሉ ነው የምታከብረው ማለት ነው። ይሄንን ሁሉ ካደረክ በኋላ ነው የምትጸድቅ። ሌላውን ተው። ጥፍርና ጸጉር ያንጠለጠለ 22 ትውልዱ ይማራል ብሎ የሚልና አትረብሹን ወገኖች። 22 ትውልዱ ይማራል ብሎ የሚል ትምህርትና እንደዚህ አይነቶች ትምህርቶች አንድ ትምህርት ብቻ አይደለም፣ ወይ አንድ ገድል ብቻ አይደለም። የዕለቱ እንዲህ አይነት ርዝ እያስተማረች እያለች የእግዚአብሔር ልጅ ኢየሱስን ኑ ተቀበሉ ተብሎ ሲባል አንቀበልም ብሎ የብህቱናና የምንኩስና ትምህርት ቅዱሳን የተባሉት የምንኩስና ትምህርት ማለት አጋንንታዊ ትምህርት ነው። አጋንንታዊ ለምንድነው አጋንንታዊ ብዬ የምለው? የእግዚአብሔርን የጽድቅ መንገድ የሚቃወም ሰዎች የራሳቸውን የጽድቅ መንገድ ወደ ስናና የምንኩስና ትምህርት የሚባል የለው። የብህቱናና የምንኩስና ትምህርት በሮሜ መልክ መጽሐፍ ምዕራፍ 10 ላይ እስራኤላውያን አንዱ ከተወገዙበት ወይ ደግሞ ከተነቀፉበት በሮሜ መልክ መጽሐፍ ምዕራፍ 9 ቁጥር 30 እና 31 ላይ የእግዚአብሔርን ጽድቅ ሳያውቁ ተብሎ እንደተባለው ማለት የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልገዛ ብለው በሰው ስርዓት በሆነ ትምህርት ብለው ግን የራሳቸውን ጽድቅ ሊያቆሙ ሲፈልጉ
ከእግዚአብሔር ጽድቅ የወደቁበትን ትምህርት ነው የምንኩስናና የብህትውና ትምህርት ተብሎ ዛሬ በቤተክርስቲያን ትውልድ ሁሉ ቤቱን እየሸጠ እናቶች፣ ታላላቆች፣ ታናናሾች ሁሉ ቤታቸውን እየሸጡ ጽድቅ በዚህ መንገድ ይገኛል ብለው ሄዶ ከአውሬ ጋር የሚጋፋው ጤዛ የላሰ ድንጋይ እየተንተራሰ መዓልተ ቁሩን የታገሰ ብሎ በሚል ሰሰሰ ብሎ በሚል ፊደል አይደል የተገጣጠሙ ቃላቶችን ሰርቶ ሰው የምትጸድቀው በዚህ መንገድ ነው ተብሎ ነው ያለው። ጽድቅ በአንዱ በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን ነው። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ይላል። የማ ጽድቅ? የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እሱን ስለኛ ኃጢአት አደረገው ይላል። እኔ አሁን በክርስቶስ ኢየሱስ የእግዚአብሔር ጽድቁ ነኝ። አለቅ። በማን ያልኩት? በክርስቶስ ኢየሱስ። ኢየሱስ ጽድቄ ነው። ኢየሱስ ቅድስናዬ ነው። ኢየሱስ ጥበቤ ነው። ኢየሱስ ቤዛዬ ነው። ጥበብና ጽድቅ፣ ቅድስና፣ ቤዛነት በተደረገልን በኢየሱስ ክርስቶስ የሆኑ ከእርሱ ነው ይላል። በቃ ይህንን ሳላላምጥ የምውጠው ኪኒና ነው፣ የዋጥኩትም ኪኒና ነው። ሰው ሁሉ የሚድነው፣ ሰው ሁሉ የሚጸድቀው የተናገሩለት ከብዙ ሺህ ዓመት በፊት ነቢያት የተናገሩለት በሙሴ ሕግ በነቢያትና በመዝሙራት የተጻፈለት የእግዚአብሔር ማዳን ኢየሱስ ነው። የእግዚአብሔር ጽድቅ ኢየሱስ ነው። ይህንን የእግዚአብሔር ማዳን የእግዚአብሔር ጽድቅ የሆነውን ኢየሱስን ሰው የሚያገኘው በእምነት በኩል ነው ይላል ቅዱስ ጳውሎስ። ቀድሜ የተናገርኩትን ቃል ተናግሬ ለሌሎች አገልጋዮችም ልስጥ፣ ፓስተርዬም ስለመጣ ሮሜ መጽሐፍ ምዕራፍ 3 ቁጥር 21 በሕግና በነቢያት የተመሰከረለት እግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም በኢየሱስ ክርስቶስ በማመን የሚገኝ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው ይላል። ይህን ጽድቅ ሰው የሚያገኘው በክርስቶስ ኢየሱስ በማመን ነው። የማ ጽድቅ ነው? የጽድቅ የእግዚአብሔር ጽድቅ ነው። ራሱ ያ የእግዚአብሔር ጽድቅ ማለት ነው ራሱ ኢየሱስ ነው። እንዴት ይህን የእግዚአብሔር ጽድቅ የሆነውን ኢየሱስን ሰው ለራሱ ሊያደርገው ይችላል? በእምነት በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። አኮላትፌ ከሆነ በቃሌ ነው ብዬ የምለው እንዲያው በጸጋው ይጸድቃሉ። በማን በኩል? ቤዛነት፣ በኢየሱስ ክርስቶስ ቤዛነት ነው የሚለው። በአቡነ አረጋዊ ጥፍር መቆረጥ በኩል አይልም። በዘርአ ብሩክ ፀጉር መላጨት በኩል አይልም። በክርስቶስ ሰምራ ሆዷ የአሳ መመላለሻ እስኪሆን ድረስ ውሃ ውስጥ በሰበሰች ስለእናንተ እኔ ሁሌ እናገራሉ። የራሳቸው ጉዳይ ነው። እነኚህ ሰዎች አይመለከተኝም። የክርስቶስ ሰምራ ውሃ ውስጥ ተዘቅዝቃ ተዘፈዘፈችላችሁ፣ ቅንድቧ ተላጨች። ሞቱ ቀጥታ የሚመለከተኝ የአብ ልጅ ኢየሱስ ነው። እኔን ብቻ ሳይሆን እያንዳንድን የሚመለከትህ ሞታችንን የሞተልን የአብ ልጅ ኢየሱስ ነው። ቅጣታችንን የተቀጣልን የአብ ልጅ ኢየሱስ ነው። ምነው እሱ ከሞተ በኋላ የእሱን ሞት ለመሸፈን ግማሹ 100 ዓመት ተዘቅዝቆ ድንጋይ ነክሶ ጸለየላችሁ ይላል። የራሱ ጉዳይ ነው አልኩ። ቅዱስ ጳውሎስ እንኳን ለእኔ ኃጢአትና በደል አልሞተልኝም። ያ የተባረከ ቅዱስ ሐዋርያ ለተቀበለው ለወንጌል አደራና ላመነው ጌታ ነው የሞተው። ቅዱስ ጴጥሮስ ለእኔ ሲል አልተዘቀዘቀም። ለማናችሁም ብሎ ሲል እዚህ ውስጥ ቅዱስ ጴጥሮስ ለእናንተ ሞትኩላችሁ ብሎ ወይ ደግሞ ሐዋርያቱ ለእናንተ ሞቱላችሁ ተብሎ አልተጻፈልንም። እንኳን አቡነ አረጋዊና እንኳን ጊዮርጊስ ወይ አርሴማ ከተማ ብላችሁ ምትሉት ማለት ነው። እነዚህ አባቶች ለተቀበሉት ለወንጌል አደራ ነፍሴ በእኔ ዘንድ እንደማጠቅም ከጌታ ከኢየሱስ ክርስቶስ የተቀበልኩትን ወንጌልን እስከምሰብክ ድረስ ነፍሴን በእኔ ዘንድ እንደ ከንቱ ነገር ቆጥራታለሁ ብሎ ነፍሳቸውን እስከ ሞት ድረስ ሳይወዱ ስለ ስሙ መስዋዕት ሆነው ስለ ስሙ ተሰይፈው ስለ ስሙ መከራን ተቀብለው አልፈዋል። ሞታቸው ክቡር ሞት ነው። በደንብ ክቡር ሞቱ ለጻድቅ በቅድመ እግዚአብሔር እንዳለ በእግዚአብሔር ፊት ሞታቸው የከበረ ነው። ግን የጳውሎስ ሞት ለእኔ አልሞተልኝም። ቅዱስ ጴጥሮስ ለእኔ አልሞተልኝም። ዮሐንስ ሐዋርያው ለእኔ አልሞተልኝም። እነዚህ አባቶች ለእናንተ ሞቱላችሁ ብለው አልተጻፈላቸውም። እነኛ አባቶች የጻፉልን ሞቱ ቀጥታ የሚመለከተው የአብ ልጅ ኢየሱስ ነው። የዳዊት ልጅ ኢየሱስ ነው የሞተላችሁ ብለው ነው እነዚህ አባቶች የጻፉት። ከየት አምጥታችሁ ነው እናንተ የአረብ ሽማግሌና አሮጊት አገር በቀል ትውልድን ሰብስበህ እንትና የምትባለው አሮጊት ስለ እናንተ ስትል ተላጨች፣ የእንትናማ አንጎሉ ፈሰሰላችሁ፣ የእንትና ጥፍሩ ተነቀለ፣ ጥፍሩን ደግሞ ወስዳችሁ ብታስሩት ትውልድ ይድናል ትጸድቃላችሁ ብላችሁ የምትሉት ከሐዋርያቱ ትምህርት ጋር ቀጥታ የሚጣላ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ግልሙትና ውስጥ ነች። 4 ነጥብ።
ለሚጠይቀኝ ሁሉ መልስ አለኝ። ለምን ከአምላኳ ርቃ ከሌሎች ጣዖታትና ከሌሎች ባዕዳን ጋር ሊያድኗት ከማይችሉ ስጋ ለበሶች ጋራ ትውልዷን ከእረኛው ጋር ከማገናኘት ይልቅ ከሞተላቸው ጌታ ጋር ከማገናኘት ይልቅ የማይጠቅሟቸውን የማያድኗቸውን እንትናን ያዝ፣ እንትናንም ያዝ፣ እንትናንም ተጠጋ፣ ከእንትና ጋር ተንጠልጠል፣ እሷ እንደምንም ብላ ታሻግርሃለች እየተባለ የሚባል ትምህርት ትውልድ ሆይ እኔ ባናድዳችሁም ይሻላል። ወንጌል ኢየሱስ ያድናል። ኢየሱስ ጌታ ነው። ከእግዚአብሔር ዘንድ ጥበብና ቅድስና ጽድቅ ሆኖ የተገለጠው እሱ ነው። አዳኝ መድኃኒት ቤዛ አድርጎ ወደዚህ ዓለም የላከው እሱ ነው። የእግዚአብሔር ማዳን ኢየሱስ ነው። የእግዚአብሔር ጽድቅ ኢየሱስ ነው። የእግዚአብሔር ቅድስና ኢየሱስ ነው። የእግዚአብሔር ጥበብ ኢየሱስ ነው። እሱ አየህ ለእኔ ሊሆን እኔ ላይ የነበረውን በደልና ኃጢአት እሱ ላይ ቆጠረና እሱ ላይ የነበረውን የራሱን ጽድቅ ለእኔ ቆጠረልኝ። እንዴት ሆኖ? በእምነት በኩል እንድቀበለው። የነውር ነውር አይደለም እንዴ? አተላላሱና ትጸድቃላችሁ ብሎ የሚል መጽሐፍ ጽፋና ለትውልዱ እያስነበበች ስታበቃ ኦርቶዶክስ ቤተክርስቲያን ከኢየሱስ ክርስቶስ ውጭ ሌላ ሁሉ የተሰበከው ይህ ጌታ ነው። አንዱ ጌታ የሁሉ ጌታ ነው። ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ይድናል ብሎ የሚል የወንጌል እውነት ነው ከኢየሩሳሌም የተነደለው። ብራዘር በቃ ልጁ አለህ፣ ህይወት አለህ። የእግዚአብሔር ልጅ ከሌለስ ለዘላለም ህይወት የለም። በማርያም ጀርባ ላይ ተንጠልጥለህ የምትገባበት በኮራፕሽን በሙስና በዛ የምትገባበት መንግስት የለም። ማርያም ልጇን ያላመነውን ሰው እሷ አንጠልጥላ ጸበል ጸዲቅ አድርጎልኛል 33 በዓሌን አክብሯል። የአስተሮ ማርያምማ በጣም ነበር የሚደግስ የነበረው። ስለዚህማ ይሄኛው ትንሽ ስፔሻል ክላስ ይያዝለት ብላ ለማንም አትከራከርም፣ ለማንም አትሟገትም። በእሷ በኩል ሰው የኃጢአቱን ይቅርታ አያገኝም፣ የዘላለም ህይወት አያገኝም። በጳውሎስ በኩል ሰው የኃጢአቱ ይቅርታውን አያገኝም፣ የዘላለም ህይወት አያገኝም። ቅዱስ ጳውሎስ በሰበከው፣ ሌሎቹ ቅዱሳት ሐዋርያት በሰበኩት፣ ቅዱሳን መላእክት በሰበኩት ለህዝብ ሁሉ የሚሆን ታላቅ የምስራች እንነግራቸዋለን ብለው ያሉት በዳዊት ከተማ የተወለደው መድኃኒት ክርስቶስ ጌታ የሆነ ብቻ ነው የሚያድነው። አለቅ። ከዚህ ወንጌል ያለ ከዚህ ወንጌል ውጪ ሌላ ወንጌል እሱ የአጋንንት ወንጌል ነው። ቀጥታ ማንም ሰባኪውን ከጴንጤውም ከኛም ጋር ይሁን ከኦርቶዶክስ ከካቶሊክም ከአይሁዳውያንም ትውልድን በሙሉ ወደ መስቀሉ ላይ ወደ ሞተው ወደ ኢየሱስ ክርስቶስ የማያመላክቱና በእርሱ በኩል ሰዎች ከእግዚአብሔር አብ ጋር መታረቅን እንዲያገኙ የዘላለምን ህይወት በእሱ በኩል እንዲያገኙ የማያስተምሩ ከሆነ እነሱ ሰዎች እግዚአብሔር አላካቸውም አልኩ። ብራዘር መጥፊያችሁ ናቸው። እነሱ ጠፍተው እናንተንም የምታጠፉ አይሁዳውያንን የዳረጓቸው ለዚህ ነበር። አየህ ወይ እናንተ አትገቡም ወይ የሚገቡትን አታስገቡም፣ መንግስተ ሰማያትን በሰዎች ላይ ስለምዘጉ ወዮላችሁ ብሎ አላቸው ጌታ ኢየሱስ። ሰው መንግስተ ሰማያትን መዝጋት ይችላል በሰው ላይ በደንብ። እንዴት አድርገው ዘጉት አይሁዳውያኑ? የእውቀትን መክፈቻ ወስደው ምን ማለት ነው? የቅዱሳት መጽሐፍትን ትርጓሜ አጣመው ለመሲሁ የተነገረውን አንሻፈው ወይ እነሱ አይሰሙም። ሰው ወደ ጌታ ወደ ኢየሱስ ክርስቶስ መጥቶ እንዳይሰማ ያከላክሉ ነበር። አትሂዱ እያሉ አትሂዱ። ከገሊላ ናዝሬት የወጣው ያ ነብይ ነኝ ብሎ የሚለው የዮሴፍ ልጅ የማርያም ልጅ ይላሉ። ግማሽ እውነት ነው፣ የማርያም ልጅ ነው፣ የዮሴፍ ልጅ ግን አይደለም። አትሂዱ እሱ ጋር እያሉ ማለት ነው። ግብዞች የሆኑ ፈሪሳውያን ማለት ነው። መጽሐፍቱን ይዘዋል፣ መጽሐፍቱን ግን አያውቁት። ክርስቶስ ወዴት እንዲወለድ ሲጠይቃቸው ሄሮድስ ለማስገደል የሚያቃጥሩ ለመስገድ ግን የማይሄዱ የነቢያትን መጽሐፍ ጠቅሰው ሂድና ግደለው ብለው መረጃ የሚሰጡ ካድሬዎች የነበሩ ግን በጣም ቀሚስ የለባበሱ ረጃጅም የሚባሉ በየቦታው ላይ የመምህር እየተባሉ የከበሬታ ስፍራና ቦታ ይፈልጉ የነበሩት ለሄሮድስ ጥቆማ ያደረጉለት የሞሬታዊ የሚኪያስን የትንቢት መጽሐፍ ጠቅሰው ነው። ምዕራፍ 5 ቁጥር 2 ቤተልሔም ይሁዳ ነው፣ በነቢይ እንደዚህ ተብሎ ተነግሯል። እኔ ጥያቄ አለ ለነዚህ ካህናት፣ ለምን ለመስገድ አልሄዱም? የነቢያትን መጽሐፍት ከመረመሩ ዘንዳ ለምን ለመስገድ አልሄዱም? ለማስገደል መጽሐፍት አንስተው ያቃጥራሉ፣ በሌዝ ንግግር ያቃጥራሉ። ለመስገድ ግን አይሄዱ። መጽሐፍቱ እጃቸው ላይ ነው ያለው። በሙሴ በነቢያት በመዝሙራት የተጻፈው የእግዚአብሔር ልጅ ኢየሱስ ክርስቶስ ዘመኑ ሲደርስ ከሴት የተወለደው ልጁ ልኮ አወጣጡ ከቀድሞ ዘመን ጀምሮ ለዘላለም የሆነ መስፍን ከአንቺ ዘንድ ይወጣልኛል፣ አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም ብሎ የተናገረውን ነቢይ ጠቅሰው ለማስገደል ይሄዳሉ። አሁንም እንዲሁ ናቸው። አሁንም ያሉት ማለት ነው ቀሚስ ለባሶቹ። መዳን በሌላ ተከባብረን እናውራ። ዝም ብላችሁ አሁን ልጁም ወጣ ይውጣ። ታዲያ ከፈለክ አንተም ውጣ። ወንጌል ለምሰብከው
እኮ ውይይት ብላችሁ አለማስገባት ነው። እንደዚህ ከሆነ ለመማማር ከሆነ እንዴት በመሰዳደብ አይደለም። ይሄ ስድድብ ዝልፊያ ከሆነ ኦኬ። ዳጊ የታች አውርጆ በታች አውርጆ። ሎክ ጽድቅ በኢየሱስ ክርስቶስ በማመን ነው የሚገኘው። እኔ አይደለሁም ያልኩት፣ የጴንጤ ፓስተሮች አይደለም ተስማምተው እሱም ብለን ብንለው ይሻላል ብሎ አይደሉም ያሉት። ማን ያለው? ቅዱስ ጳውሎስ ሐዋርያው። ጽድቅ በኢየሱስ ክርስቶስ በማመን ነው። 4 ነጥብ። መጽደቅ ትፈልጋላችሁ? እዚህ ወንድሞቼ እናቶቼ፣ መጽደቅ ትፈልጋለህ? ከእግዚአብሔር አብ ፊት ተቀባይነት ማግኘት ትፈልጋለህ? እንግዲያው ለእኔና ስለአንተ ስለ ኃጢአታችን ስለ በደላችን የደቀቀውን የእግዚአብሔር ልጅ ኢየሱስ ክርስቶስን ሞቱ ሞቴ ነው፣ ትንሣኤው ትንሣኤ ነው፣ ሕይወቱ ሕይወቴ ነው ብለህ ናና ተቀበለው። ከዘላለም ጥፋት ትድናለህ። ነይና ተቀበዩ እህቴ፣ ከዘላለም ጥፋት ትድኛለሽ። በቃ እውነቱ ይሄ ነው። እግዚአብሔር የዘላለምን ሕይወት በልጁ ላይ ነው ያደረገው። እራሱ ልጁ የዘላለም ሕይወት ነው። ኢየሱስ የዘላለም ሕይወት ነው። ትውልድ ይናደድም አይናደድም፣ የአብ ልጅ ኢየሱስ የዘላለም ሕይወት ነው። ልጁ ካለህ ሕይወት አለህ። የእግዚአብሔር ልጅ ከሌለህ ሕይወት የለም። እሰማይ ስትሄድ እንትና አሉህ እንትና የምትባል ሴትዮ ሳለችህ እንትናስ የሚባል ነገር አለህ ተብሎ ይጠየቀ የለም። እግዚአብሔር አንድ ጥያቄ ብቻ ይጠይቃል። ቅዱስ አባት እግዚአብሔር አብ በእርሱ ደስ የሚለኝ የምወደው ልጅ እርሱ ነው ብዬ ባልኩት ልጄን ሰምተዋል ወይ ነው። 4 ነጥብ። ልጁን ከሰማው ትተርፋለህ፣ ልጁን ካልሰማው አተርፍ። ልጁን አለመስማት ደግሞ ቀላል ነገር እንዳይመስል ከኃይሉ ክብር ርቆ በዘላለም ጥፋት መቀጣት ነው። እግዚአብሔርን የማያውቁትን ለጌታችን ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል ብሏል ቅዱስ ጳውሎስ ሐዋርያው በተሰሎንቄ መልእክት ላይ። ይበቀላል። በዚያን ቀን ምስክርነታችንን አምናችኋልና በሚያምኑት ዘንድ ሊገረም ሲመጣ ያላመኑበትን ሰዎች ከኃይሉ ክብር ርቀው በዘላለም ጥፋት ማለት ነው በድቅድቅ ጨለማ ውስጥ ዛሬ የምትጠራውን ቅዱስ ሚካኤል ዳቦና ጠላ ደፍተህና ጠምቀህ የምታጠጣለት ሚካኤል የዛን ቀን እጅና እግሩን አውጥታችሁ በዘላለም ባለ ድቅድቅ ጨለማ ውስጥ ጣሉት ብሎ ሲል ሚካኤል ስለኔ ዝክር አድርጓል ልትምራው ይገባል ብሎ ስለአንተ አይሟገትልህም። ስምህ በሕይወት መጽሐፍ ላይ ካለ አለ፣ በበጉ የሕይወት መጽሐፍ ላይ ከተጻፍክ እሱን ደግሞ ጸበል ጸዲቅ አድርገህ አይደለም በእግዚአብሔር ልጅ አምነህ ነው የምትጻፈው። ይኸው እውነቱ፣ ይኸው የመረረው እውነት ማለት ነው። ትቀልዳለህ እንደ አንተ ትቀልዳላችሁ እንደ ወንድሞች እናቶች። የእግዚአብሔር ልጅ የኢየሱስ ክርስቶስ ቅዱስ ሥጋው እኮ ነው የተተለተለው፣ ክቡር ደሙ ነው የፈሰሰው። ይህን ደም ረግጠህ ይህን መስዋዕት ረግጠህ አንተ በጌሾ ጠላና በብቅል ባበደ ጠላ አሻሮ ሲቆላ የሸተተው ጭሱ የነካው የመድኃኔዓለምን ዝክር የዘከረ መንግስተ ሰማያት ይገባል ብሎ የሚል ገድለ መባጮና ገድለ መድኃኔዓለም ላይ የተጻፈ እንዲህ አይነት ኮተትን ወደዛ ተሰማኝ ከሆነ ማለት ነው። እንዲህ አይነት አጋንንታዊ ትምህርትን አሽቀንጥረህ ጣል ወደዛ። አሻሮ ትላላችሁ ወንድሞች እናቶቼ፣ አተላ ልሰት ትጸድቃል። ኦርቶዶክሳውያን ስሙ፣ የምንነግራችሁ መጽሐፍቶቻችሁ ላይ በገጽ በምዕራፍ በቁጥር የተጻፈን በግዕዝ በአማርኛ ልናሳያችሁ የምንችለውን ነው። አተላ እንዲህ ነው ሰይጣን የሚጮትባችሁ። አተላ ልሰህ ትጸድቃለህ ይልሃል ድርሳነ መስቀል ላይ። ጭስ የነካው ይድናል ይላል ድርሳነ መድኃኔዓለም ወገድለ መባጽዮን ላይ። ሐዋርያቱ እንደዚህ ብለው አስተምረዋል? የለም የለም። ደግሞ ዘወሃቦሙ ስልጣነ ለሐዋርያት በዛ አይመረ መንፈስ ቅዱስ ይልሃል። ከሐዋርያት የተቀበልከው ስልጣን ካለ ሐዋርያቱ ያስተማሩትን ትምህርት ታስተምራለህ። ከሐዋርያቱ ትምህርት ጋር ሆድና ጀርባ የሆነ ስታነበው አንተ መንፈስን እኮ ነው የሚያበሳጨው። ጳውሎስ በኤፌሶን መንፈሱ ተበሳጨ ይላል። እነዚህ እርኩሳን ቅዱሳን ተብለው እንኳን አይባሉ። እነዚህ እርኩሳን መጽሐፍትን ስታነባቸው መንፈስን ያበሳጫል ወንድሜ። የእግዚአብሔር ልጅ የኢየሱስ ክርስቶስ ቅዱስ ደም ላይ ቅዱስ ሥጋው ላይ ሞቱና ትንሣኤው ላይ እንዴት እንደሚቀልዱ፣ እንዴት እንደሚጋርዱት፣ እንዴት እንደሚሸፍኑት ያመኛል አልኩ። አምላክ ሰው ሆኖ የመጣው ወንድሜ እኔ እናንተን ሊያድን ነው፣ ፍጻሜን ሊያሳምር ማለት ነው። እዚህ ውስጥ ያላችሁ ከዘላለም ጥፋት ዳኑ ወንድሞች እናቶች፣ ዳኑ። እህቴ ልብ ብለሽ ስሚኝ፣ ዳኝ።
አንቺ ገድለ ተክለ ሃይማኖትን መቼም አታነቢም። እኔ አንብቤልሻለሁ። እቤቴ ውስጥ በብዙ መቶ የሚቆጠር ገድላትና ድርሳናት አሉ። በብዙ ከ100,000 ብር በላይ በሚወጣ ገንዘብ የተገዙ ማለት ነው፣ ከነ ማስጫኛው ጭምር። እናንተ እንድታውቋቸውና ወደ እውነት ወንጌል ፊታችሁን እንድታዞሩ በእግዚአብሔር እውቀት ላይ የተነሱ የሰው ሀሳቦች ስለሆኑ መፍረስ ስላለባቸው በዓላማ ነው ያስመጣኋቸው። ስለዚህ አንቺ ማንበብ አይጠብቅብሽም ገድለ ጊዮርጊስን፣ አንቺ ማንበብ አይጠብቅብሽም ገድለ ገብረ መንፈስ ቅዱስን። እኔ አንብቤያለሁ፣ ሌሎች ወንድሞች አንብበዋል። እያወጣን በገጽ በምዕራፍ ስናሳያችሁ፣ በመጽሐፍ ቅዱስ በወንጌል እውነት እየመዘን ስናሳያችሁ፣ ወደ ወንጌሉ ጠጋ፣ እነኛ ለቀቅ፣ ኢየሱስን ጠበቅ። ይህን ስታደርግ ትድናለህ፣ ይህን ስታደርጊ ትድኛለሽ። ካልሆነስ በራሳችሁ የዘላለም ሕይወት እንዳይገባችሁ የፈረዳችሁ መጨረሻችሁ የእሳት ባህር ነው የሚሆነው። ማንም ሁን ማንም ከእግዚአብሔር ፍርድ አታመልጥ። ነገርኳችሁ። የኢየሱስ ክርስቶስን ደምና ሞቱን ትንሣኤውን ረግጠህ የእግዚአብሔር አብን ፊት በማርያም በኩል በተክለ ሃይማኖት በኩል በአንተ ስራ በኩል ለዘለዓለም አታዩም። አንድ በር ነው ያለው፣ አንድ መንገድ ነው ያለው፣ አንድ ሊቀ ካህን ነው ያለው፣ አንድ መካከለኛ ነው ያለው፣ አንድ የመስዋዕት በግ ነው ቀራንዮ ላይ የታረደው። አለቀ። ሌላ የለውም። ቅዱስ እግዚአብሔር አብ የመጨረሻ ስጦታዬ ብሎ የሚለው ያለው የሌለው የመጨረሻ መተኪያ የሌለው አንድ ልጁን ሰጥቶናል። ልጁ ያለው ህይወት አለው፣ የእግዚአብሔር ልጅ የሌለው ህይወት የለውም ብለው ነው ሐዋርያቱ የጻፉት። በቃ አሁን ጴንጤ፣ ካቶሊክ፣ ኦርቶዶክስ ወይ አይሁዳዊ ማለት የእግዚአብሔር ልጅ አለ ሆይ ነው። አዎ ካልክ የዘላለም ህይወት አለ። የእግዚአብሔር ልጅ ከሌለህ የዘላለም ህይወት የለህም። ይህ ማለት ምን ማለት ነው ብሎ የሚለው ሌሎች ወንድሞች ይናገሩበት። ፓስተርዬ እንኳን ደህና መጣ። ተባረኩ ወገኖች፣ ቀጥሉ። እኛም ማውራት እንችላለን ወይ? ይሰማል? ትችላለህ። ሰማናው ትገባለህ። ቀጥል። ማን ነው እሱ? ኤርሚዬ። እሺ ኤርሚ ትገባለህ። ቢኒ ኤርሚያስ አቤት ወንድም። ዜዶ ቢገባና ከአንተ ጋር ቢወያይ ደስ ይለኛል። ከነሱ ጋር ከጨረስክ በኋላ የቀድሙ ልጅ ረዥም ሰዓት እየጠበቀክ ነበረ። ፍቃድ ከሆነ ይችላል። ኦርቶዶክሳዊ ነው። አዎ መጀመሪያ ከነሱ ጋር ጨርስና ዜዶ አስገባሃለሁ። ተባረኩ። ዜዶ ወጣች። ማናት? ቆይ ዜዶ ላስገባው። ትንሽ ጠብቀው። ቀጥል ቢኒያም። አንድ ሁለት ደቂቃ ይሰጥ። ላዛር ዌልካም። አስተራ ላዛር ዳጊ ነኝ ዌልካም እያልኩ ነው። ኤርሚዬ ዌልካም። ፓስተር አላዛር አለለክ። ፓስተርዬ ዳጊ እንዴት ናችሁ? ሁላችሁንም ሰላም ያለው። ሰላም። እኔ ለኤርሚ ነው አንድ ጥያቄ አለኝ። ድህነት በጌታችን ድህነት አሁን ኦርቶዶክስ ቤተክርስቲያን የምታስተምረው በጌታ በኢየሱስ ክርስቶስ በኩል እንደሆነ ታምናለች። ኢኒሻል ድህነቱ በጌታ በኢየሱስ ክርስቶስ በማመን የሚገኝ ድህነት አግኝቷል ሁሉ። አሁን እያወራን ያለ ነው የሚገኘው ጽድቅ ግን እኛ እያወራን ያለ ነው ከድህነት በኋላ የሚመጣ ነው። ተክለ ሃይማኖትን ማነሳ ማንንም ማነሳ ሁሉ በጌታ በኢየሱስ ክርስቶስ አምኖ ወደዚህ ቤተክርስቲያን የገባ ሰው ገብቷል። ልክ አንደኛው ዮሐንስ ምዕራፍ 3 ላይ እንደተናገሩ ጽድቅን የሚያደርጉ እነሱ ጻድቃን ይባላሉ። ምን የሚያደርጉ? ጽድቅን የሚያደርጉ። ዜዶ አድርገው። ቢኒ እየሰማኝ ነው። አቡነ ተክለ ሃይማኖት በክርስቶስ ኢየሱስ አምኖ ጸድቋል ብሎ የሚል ከገድሉ ላይ አንዲት መስመር አሳየኝ። አንዲት መስመር ነው ያለው። የቤተክርስቲያን ልጅ በቤተክርስቲያን ውስጥ ያለ ገድል ውስጥ ቆመ መጻፍ የለበትም ግዴታ። ገድሉ እኮ ስለሱ የተጋደሉ ነው። ኦኬ። ስለዚህ ገድሉ ላይ አቡነ ተክለ ሃይማኖት ገብቷል። በቤተክርስቲያን ውስጥ አለ። እየተደማመጠ ቢኒ ገድሉ ላይ አቡነ ተክለ ሃይማኖት በኢየሱስ አቡነ ተክለ ሃይማኖት ቻለው ውይይቱ ርዕስ ተቀይሯል እንዴ? እኔ ሰዎቹ ይበጠብጣሉ ሲገቡ ይውጣ። በቃ ዜዶ ስርዓት የለም። 2-3 ሲጀም እንትን አልኩ ቻልኩ። በጣም ቀጥሉ ከቢኒ ጋር። ኦኬ ቢኒያም ያልኩህን ልብ ብለህ ስማኝ። አቡነ ተክለ ሃይማኖት አይደለም ሌሎቹ ጻድቃን ሰማዕታት ብለህ የምትላቸው ገድላትና ድርሳናት ተአምራት የተጻፈላቸው በመጽሐፍ ቅዱስ ሐዋርያቱ ባስተማሩት መንገድ በኢየሱስ ክርስቶስ በአንዱ በእግዚአብሔር ልጅ አምነው የጸደቁበት መንገድ ካለና እኛ በኢየሱስ ክርስቶስ አምነን የጸደቅነው እናንተም እሱን እመኑና ጸደቁ ብሎ የሚል ከገድለ ተክለ ሃይማኖትም ከሌሎችም ላይ ካለ ሙሉ ምዕራፍ አይደለም የምፈልገው፣ አንዲት መስመር ብቻ ከገድላት ላይ ከየትኛውም ገድል ላይ ጥቀስ። እጄ ላይ ያለ ካሜራውን ከፍቼ ገድላቱን ለፊት ላይ ገልጬ ገጹንና ቁጥሩን ከነገርከኝ አወጣልሃለሁ። አንዲት ነው ያልኩት፣ አንዲት ዘለላ
ሰው በኢየሱስ ክርስቶስ በማመን ነው የሚጸድቀው። እኛም በኢየሱስ ክርስቶስ አምነን ነው የጸደቅነውና እናንተም በኢየሱስ ክርስቶስ እመኑና ጽደቁ ብሎ የሚል አቡነ ተክለ ሃይማኖት ካስተማረ አሳየኝ። ገብረ መንፈስ ቅዱስ ላይ ካለ አሳየኝ። አቡነ አረጋዊ ላይ ካለ አሳየኝ። እስትንፋሰ ክርስቶስ ላይ ካለ አሳየኝ። ክርስቶስ ሰምራ ላይ ካለ አሳየኝ። እማየ ወለተ ጊዮርጊስ ላይ ካለ አሳየኝ። እስትንፋሰ ክርስቶስ ላይ ካለ አሳየኝ። ገድለ ላሊበላ ላይ ካለ አሳየኝ። ገድለ አፄ ፋሲል ላይ ካለ አሳየኝ። ሌሎችም ገድላትና ድርሳናት እጄ ላይ ያሉ አንዲት ነቁጣ አሳየኝ። በኢየሱስ ክርስቶስ በማመን ነው የምትጸድቁት እኛም በእሱ አምነን የጸደቅነው ብሎ ያለ ጻድቅ ካለ አንዲት መስመር። ቴንክ ዩ። ይሄው ገድሉ ጋር እኮ መግለጽ አይጠበቅብኝም። አቡነ ተክለ ሃይማኖት ክርስቲያን ነው። በኦርቶዶክስ ቤተክርስቲያን ውስጥ የነበረ ሰው ነው። በክርስቶስ በጌታችን በኢየሱስ ክርስቶስ ያመነ ሰው ነው። ስለዚህ ምን የዳነ ሰው ነው። የሰበከው ገድሉ እኮ ስለሱ ተጋድሎ ያደረጉን ተጋድሎ እነመተሎሚ ያሰምናቸው። በማን ነው አምኖ የጸደቀው ተክለ ሃይማኖት? በክርስቶስ ኢየሱስ። የቱ ጋር ነው እንደዛ ብሎ የሚል የተጻፈው? ከየት አገኘው አንተ ይሄን መረጃ? ገድል እኮ ገድል የተባለው እኮ እሱ ያደረገውን ተጋድሎ የተጻፈበት እንጂ እኔ አምናለሁ ብሎ በግልጽ መጻፍ ይኖር አይኖር ራሱ ግዴታ መጻፍ ችግር የለም። ታዲያ አቡነ ተክለ ሃይማኖት በክርስቶስ ኢየሱስ አምኖ እንደጸደቀ አንተ ከየት አመጣህ መረጃ? በምን አወቅ እኮ? በምን አወቅ? ቤተክርስቲያን በምን መረጃ ላይ? እኔም የቤተክርስቲያን ሰው እኮ ነኝ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ዲያቆን የነበርኩ ሰው ነኝ ከዛሬ 27 ዓመት በፊት። ኦኬ ስቀድስ የነበረ ማለት የቤተክርስቲያን ሰው ነኝ። በየትኛው መረጃ ነው አሁን አንተም ተነግረህ አቡነ ተክለ ሃይማኖት በገድሉ ላይ ካልተጻፈለት በኢየሱስ ክርስቶስ አምኖ መጽደቁ ካልተጻፈለት አንተ በየትኛው መረጃ ነው አቡነ ተክለ ሃይማኖት በምን እንደጸደቀ የምትነግረው? አልተጻፈም አላልኩም። ስለ ጌታችን ስለ ኢየሱስ ክርስቶስ መተሎሚ እንዳጠመቀ እኔ ሂስትሪ ቡክ ላይ ነው እንደውነቱ ገድሉን አላነበብኩትም፣ ግን ሂስትሪን የተመረያለው እነ መተሎሚ እንዳጠመቀ በእነሱ በደንብ በግልጽ ተጽፏል። እንዳለ በጌታ በኢየሱስ ክርስቶስ ክርስቲያኒቲ እንዳጻፋፋ በግልጽ ተጽፏል። ስለዛ እኔ ያን ያህል ራሱ ማወቅ አይጠበቅብኝ። ገድሉን ማንበብ በጌታችን በኢየሱስ ክርስቶስ ያመነ ሰው ነው። እኔ የሚያመንኩ ነኝ። በመጽሐፍ ቅዱስ ያምናል። አሳምናለሁ ብሎ የሚል የተጻፈ የለም ገድሉ ላይ። እኔ ደግሞ የምነግርህ ገድሉ አንደኛ እጄ ላይ ያለ፣ ሁለተኛ ገድሉን እንዳነበበ ሰው አቡነ ተክለ ሃይማኖት በኢየሱስ ክርስቶስ አምኖ ጸደቀ ብሎ የሚል ነቁጣ ዘለላ ቃላት በገድሉ ላይ የለም። 4 ነጥብ። እሺ አንተ ስማኝ። ይሄንን አሁን ይሄንን አንተ ስላላነበብከው ነው የማታውቀው። እኔ ስላነበብኩት ነው ይዤ ገድሉን ይዤ ስላነበብኩት ነው የምጠይቅህ፣ በኮንፊደንስ የምጠይቅህ ማለት ነው። የትኞቹም ጻድቃን የተባሉት እሱም ብቻ አይደለም አቡነ ተክለ ሃይማኖት ብቻ ሳይሆን የትኞቹም ጻድቃን የተባሉት እኛ በኢየሱስ ክርስቶስ አምነን ነው የጸደቅነው። ባለፈው ላይ ይሄንን አርዕስት አድርገን ነበር። ወንድማችን ዳንዬ መጥቷል። ጻድቃኖቻችሁ በማን የጸደቁት ብሎ የሚል አርዕስት ከፍተን ከዳንዬ ቤት በዚህ ጉዳይ ላይ እያወራ ነበር። መጠየቅ ካለበት እስኪ ጠይቁ ወንድሞች እናቶች። አሁን እኛ ማርያም የጸደቀችው በማን ነው ብለን ለማንም ጥያቄ አናቀርብም። በኢየሱስ ክርስቶስ አምና ነው የጸደቀችው። ሌሎቹ መጽሐፍ ቅዱስ ላይ ስማቸው የሚታወቅ ቅዱሳት ሐዋርያትና አባቶች እናቶች በክርስቶስ ኢየሱስ በእግዚአብሔር አምነው ነው የጸደቁት። ኦኬ ጥያቄ ልብንም። ከዛ ውጭ ያሉት አሁን ጻድቃን ተብለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከውጭም የመጡ አገር ውስጥም የተነሱ የተባሉት በሙሉ ጻድቃን ናቸው ተብለው የሚጠሩት እንደነ አቡነ አረጋዊ እንደነ ገብረ መንፈስ ቅዱስ የተባሉት በሙሉ በማን የጸደቁት ብለን ስንጠይቅ መልስ ሊያመጡ የሚችሉት ከመጽሐፍ ቅዱስ ነው። ኦኬ በመጽሐፍ ቅዱስ ላይ ሰው የሚጸድቀው በማን ነው ብሎ ነው የሚያስተምረው። ሰው የሚጸድቀው በአንዱ በእግዚአብሔር ልጅ በኢየሱስ ክርስቶስ አምኖ ነው የሚጸድቀው ነው ብሎ የሚል ይሄንን የመጽሐፍ ቅዱስን አስተምሮ ተከትሎ አቡነ አረጋዊ ጸደቀ አይለንም ገድሉን ስናነብ። አቡነ ተክለ ሃይማኖት ጸደቀ አይለንም ገድሉን ስናነብ። ዘርዓ ብሩክ ጸደቀ አይሉንም ገድሉን ስናነብ። ጊዮርጊስ ጸደቀ ብሎ አይለንም ገድሉን ስናነብ። ማስረጃ አለ በጌታችን በኢየሱስ ክርስቶስ እንደማያምኑ ማስረጃ አለ። አምጣው። በጌታችን በኢየሱስ እንደማያምኑ ማስረጃ ቆጭ አምነው መጽደቃቸውን አንተ መረጃውን አምጣ። ጻድቅ ብለህ የምትጠራቸው አንተ ነህ። እኔ እኮ ጻድቅ ብዬ አልጠራውም። እኔማ እኮ ትልቁ ማስረጃ በቤተክርስቲያን ውስጥ መኖራቸው ትልቁ ማስረጃ ነው። መጽሐፍ ቅዱስም ትልቁ የእምነት መሰረት ነው። የእግዚአብሔር እስትንፋስ ነው። ቴዎንስተስ እንዳለው ትክክለኛ ማስረጃ አለኝ። አንተ እኮ የላቸውም አላመኑ ካልክ የአንተ በርደኑ ነው ተጋር አምጣ። አቡነ ተክለ ሃይማኖት እንደማያምኑ በጌታችን በኢየሱስ ኦኬ አድመጣኝ። አቡነ ተክለ ሃይማኖት መጽሐፍ ቅዱስ ላይ ባለው ሐዋርያቱ ባስተማሩት በክርስቶስ ኢየሱስ አምኖ ነው የጸደቀው።
ትክክል እንኳን እሱ እናሱ በጌታችን መረጃ አለ መረጃ አለ ወይ? ከዛ ወደ አንተ እንመጣለን። የአቡነ ተክለ ሃይማኖትን ጨርስልኝ። መረጃ አለ? የአቡነ ተክለ ሃይማኖት ሂስትሪ ቡክ ላይ ኢትዮጵያ ያሳተመችው ራሱ አሁን ዩኒቨርሲቲ የተማርነው ራሱ ሂስትሪ ቡክ ላይ እነ በርቶሎሜ በጌታ ክርስቲያኒቲ እንዳስፋፋ በግልጽ ተቀምጧል። የት ሀገር ነው በርቶሎሜ ጋር የት አካባቢ ላይ ነው ያጠመቀው? ዳሞት ነው ዳሞት። እሺ ይሄ ሂስትሪ ቡክ ላይ ያለ አንተ ከሂስትሪ ለምትራይ ከገድሉ አትነግረኝም ማለት ነው? ይሄው ሲጀመር የኢትዮጵያ ሂስትሪ እዛ ጋር ራሱ እንደተጻፈው ከሆነ ዋና ሶርሱ የተወሰደው ከገድላት። እሺ ይሄ አሁን የምትለው ሰውዬ በፖለቲካ ውስጥ በኢትዮጵያ ፖለቲካ ውስጥ እጁን አስገብቶ የዛጎይን ስርወ መንግስት ገልብጦ የይኩኖ አምላክን ወደ ሸዋ ለማስመለስ ጦርነት ውስጥ የተሳተፈ ሰው እንደሆነ ገድሉ የሚናገረውን ታውቀዋለህ? ኦም ግን ሂስትሪ ቡክ ላይ እንደዛ ይልም ሲጀምር በርቶሎሜ እንደዛ ገድሉ ላይ አንተ ታሪክ ነው የምትናገረኝ፣ እኔ ደግሞ ገድሉ ላይ ነው የምነግርህ። የዛጎይን ስርወ መንግስት ከላስታና ከላሊባላ አካባቢ ላይ የነበረውን ስርወ መንግስትን ገልብጦ የይኩኖ አምላክን ንግስና ለማጽደቅ እውን ለማድረግ ወደ ሸዋ ለማስመለስ በተደረገ ጦርነት ውስጥ ቀጥታ ተሳታፊ እንደሆነ የቲሳው የአቡነ ተክለ ሃይማኖት የሸዋው ተክለ ሃይማኖት የደብረ ሊባኖሱ ማለት ነው 7 ዓመት ለኛ እግራቸው ተቆረጠልን ብለህ የምትለው ጻድቅ የተባለው ሰውዬ በጦርነት ውስጥ ተሳታፊ ሆኖ በኢትዮጵያ ፖለቲካ ውስጥ የንጉስ ዘአመልኩምና የንጉስ ይኩኖ አምላክን በእነሱ መካከል በተደረገ ጦርነት ውስጥ ቀንደኛ ተሳታፊ አዋጊ እንደነበረ ታውቃለህ። አቡነ ተክለ ሃይማኖት ገድሉ ነው የሚያሳይ ገድሉ ነው እንደዛ ካለ ጥሩ ከምን አንፃር የሚለውን የታሪክ ካለ ጥሩ እኛ እየወራን የነበር ነው። አንተ በጌታችን በኢየሱስ አያምንም ለሚለው ቆይ ከገድሉ ነው በጌታችን በኢየሱስ አያምንም ነበር ያልኩህ። ሂስትሪ መጽሐፍቶች ሁሉ እንዳስቀመጡት በክርስቲያን ያስቀምጡት። ግን አያምንም ካልክ ማስረጃው አንተ ጋር ነው መሆን ያለበት። ገብቶሃል? ርዕሱን አትቀያየረው። አንተ ነህ እኮ መረጃውን ማምጣት ያለብህ። ይኸውልህ አቡነ ተክለ ሃይማኖትን ጻድቅ ነው ብለህ የምትለው አንተ ነህ። እኔ ጻድቅ ነው ብዬ አላምንም። አንተ ጻድቅ ነው ብለህ ያመንከው ሰውዬ አቡነ ተክለ ሃይማኖት በምን ጸደቀ ብዬ ስልህ በክርስቶስ ኢየሱስ አምኖ ነው አልከኝ። የቱ ጋር ነው በክርስቶስ ኢየሱስ አምኖ ጸደቀ ብሎ የሚል ከገድሉ ላይ የተጻፈው እየመሰለህ ገድሉን አላውቀውም አልከኝ። ገድሉን ካላወቅህ የአቡነ ተክለ ሃይማኖትን ታሪክ አታውቅም ማለት ነው። አንተ የታሪክ መጽሐፍት ላይ የተሞነጫጨረች የተወሰነ ታሪክ ነው የምታውቀው። ከዛ ውጭ ግን ሙሉ በሙሉ ስለ አቡነ ተክለ ሃይማኖት ማነው የገድለ ተክለ ሃይማኖትን የጻፈው ሰውዬ ታውቀዋለህ? ጸሐፊውን አላውቀውም፣ ማወቅም አይጠበቅብኝም። እሱን እኔ ልንገርህ፣ ዮሐንስ ካማ የሚባል ሰው ነው የጻፈው ገድሉን፣ እዛው መግቢያው ላይ ይናገራል። ስለዚህ አሁን አንተ ስለ አቡነ ተክለ ሃይማኖት መጽደቅ አይደለም ስለ አቡነ ተክለ ሃይማኖት ታሪክ ራሱ የት ነው የተወለደው ብዬ ብልህ ምናልባትም እንደው በተባራሪ ሰማሁ ሊሆን ይችላል። የት አካባቢ ሰው ነው አቡነ ተክለ ሃይማኖት? የተባለው ቦታ ክርስቶስ ሰምራ የተባለችበትን ቦታ ቡልጋ ውስጥ ቅዱስ ጌና እቲሳ ሄጄ አይቼዋለሁ። ስለዚህ አሁን ስለ አቡነ ተክለ ሃይማኖት ጽድቅ መጽደቅ ለመና የትኛውንም ጽሑፍ የምትመዝነው የትኛውንም ሃይማኖት የምትመዝነው አንተም የምትመዘነው ትክክል መሆንና አለመሆን የሚታወቀው የእግዚአብሔር ቃል ሚዛኑ ሲኖርህ ነው። ስለዚህ ብሉይና አዲስ ኪዳንን መጽሐፍ ቅዱስን በመጀመሪያ አንብብና ከዛ የትኛውንም ትምህርት የምትመዝንበት የትኛውንም ለምሳሌ በመጽሐፍ ቅዱስ ምን ይላል? እዚህ ጋር አንደኛው ዮሐንስ 3 ላይ ጽድቅን የሚያደርጉ ጻድቃን ይባላሉ ይላል። የሚያደርጉ ነው የሚለው። ከጌታችን በኢየሱስ ከሚገኘው ጽድቅ ጋር ይጋጫል ወይስ አይጋጭም? ታዲያ ጽድቅ የሚገኘው ጽድቅን በማድረግ ነው ወይስ በጌታችን በኢየሱስ በማመን? ምዕራፍ ስንት ላይ ነው እንደዛ ብሎ የሚለው? ነገር ምዕራፍ ስንት ላይ ነው እንደዛ ብሎ የሚለው? አንደኛ ዮሐንስ ምዕራፍ 3 7 እና 8። እሺ እስኪ ምዕራፍ 3 ከቁጥር 1 ጀምረህ እስኪ አንብበው። ለምን ቆርጠህ 7 ላይ ሄድክ?
አንብበው ጅዛ ላይ ስትሄድም እዛ ጋር እኮ አንብበው አውዱን ጠብቀህ እነዛ ጽድቅን የሚያደርጉ ምን አይነት ሰው አድምጥ ልመልስልህ እኮ ነው ወንድሜ ልመልስልህ ነው። እነዛ ጽድቅን የሚያደርጉ ጻድቃን የተባሉቱ እነማን ናቸው? እስኪ አንብበው ሙሉ እንዲሆን ደብዳቤ ሲነበብ ሙሉ ማለት ነው። በጣም ትክክል። ሲጀምር አስረዳኝ። ለዛ እኮ ነው እየጠየቅኩህ አይደለ? ከቁጥር 1 ጀምረህ አንተ ተፈለግካል አንብበውና አስረዳኝ። ቢኒ ላስረዳህ ነው እኮ ነው የምልህ። ሙሉን አንብበዋል የዮሐንስ መልእክት መጽሐፍ ከልዘው ጋር አንደኛ ምዕራፍ 1 በላይ ጀምረህ አንብበውና ስህተት ነው ካልከኝ አንተ ከዚህ በፊት ሙሉን አንብበዋል። ለምን ነው የምትሸሸው? ለምን ትሸሻለህ? እኔ አልሸሸሁም። ሙሉን አንብበዋል ማለት መሸሽ ነው እንዴ? ሙሉን አንብበዋል ለምን አታነብ? ስህተት ከሆንኩኝ አንተ የወንጌል አስተማሪ አማርኛ በደንብ ትሰማለህ አይደለ? ልመልሰው ካሜራዬን ከፍቼ በል እንግዲህ ማለት ከፈለግ በል። ግን እኔ ካሜራዬን ከፍቼ ልመልስ ምንድነው እየጠየቅኩ ያለሁት? ካሜራዬን ከፍቻለሁ። ልብ ብለህ ስማ፣ መጽሐፍ ቅዱስ ስላሳየ ማለት ነው። ማለት ከፈለግ እፈቅድልሃለሁ። 1 ደቂቃ ማለት ትችላለህ። ከዛ ውጭ እየጠየቅኩ ያለው አንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 3ን አውጥቼ ያነብልሃለሁ። አንተ ቁጥር 7ን ከማለት በፊት እኔ ከቁጥር 1 ጀምሮ አንብበዋለሁ። የዮሐንስን መልእክት አንብበዋለሁ። ከዚህ በፊት ነው እያልኩ ያለው። ሙሉን አንብበዋለሁ። ከቁጥር 1 ጀምሮ ለምን ርዕሱ ትሸሸዋለህ? እኔ አልሸሸውም። የዮሐንስን መልእክት አንብበዋለሁ ከዚህ በፊት መልስልኝ። ለሌላ ሰው እድል ስጥ። አንብበዋል ዮሐንስን መልእክት ከዚህ በፊት ይኸውልህ ጽድቅን የሚያደርጉ ጻድቃን ይባላሉ እያለ ነው እንጂ እኔ እኮ መጽሐፉን እያወጣሁልህ ነው። አንተ አንብበዋል የመጽሐፍ ቅዱስን ነው እያልኩ ያለሁት። እኔ መጽሐፍ ቅዱስ እያወጣሁ ነው። አየህ አንተ ያለ መጽሐፍ ቅዱስ መተህ ነው የምትጮኸው። እኔ ግን መጽሐፍ ቅዱስ ይዤ አንብበዋል ወይ ነው እያልኩ ያለሁ። አንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 3 ይኸው አንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 3 አውጣልኝና አስረዳኝ። አንተ አንብበዋል ወይ በመጀመሪያ መልስልኝ። ይኸው አንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 3 ላይ ነኝ ያለሁት። ልብ በል ላነብልህ ነው። አንብበዋል አንተ መጽሐፍ ቅዱስ ከዚህ በፊት አንብበሃል? አውጣና አስነብበኝ፣ ችግር የለም። አላነብልህም። አንብበሃል ወይ መጽሐፍ ቅዱስ? ይችን መልሳት በመጀመሪያ አንብበሃል? ካልሆነ ከዜዶ ጋር ልናደርግ ነው። ይኸው ይኸውልህ ወንድሜ ምንም አትጩ። ቁጥር 7 ላይ አይደለ ብሎ የሚለው ይኸው ለእኔ አቅልሜ ሁሉ አዘጋጅቸው ከድሮም ስለማነበው ማለት ነው። አሁን አንተ አንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 3 ቁጥር 7 ነው አንብብልኝ ያልከው። እኔ ደግሞ መጽሐፉን ያንን የዮሐንስን መልእክት አንብበዋለሁ ነው እያልኩ ያለው። መልስ ከዛ እኔ መጽሐፉን ይዤ አንተ እኮ ባዶ እጅህን መተህ እኮ ነው የምትጮኸው። ባዶ እጅህን መተህ እኔ መጽሐፉን ይዤ አውጣልኝ ብለህ ስትለኝ ታዝዤልህ አውጣውን ባትለኝ እኔ አወጣዋለሁ። ምክንያቱም እኔ ፔንቴ ነኝ፣ የመጽሐፉ አማኝ ነኝ። ስለዚህ አንተ ቁጥር 7 ነው ያልከው አይደል? ከቁጥር 7 ወርታይ ዝቅ ብለህ ከቁጥር 7 ወደ ላይ ከፍ ብለህ አንብበዋለሁ ሙሉ ነው እያልኩ ያለሁት። ቶሎ በል መልስ። ለምንድን ነው ቆይ ከርዕሳችን ውጭ ይኸውልህ ለምን አስመልስ ይቀጥታል? እኔ መሸሻ በዛ አንዴ እኔ ካነበብኩት አላነበብኩት ከአንተ ጋር እኮ ጉዳይ አይደለም። ገብቶሃል? አንድ ጥያቄ ስትጠየቅ አሁን ለምሳሌ ሚዩት አድርግ። ጉዳይ ስማኝ ሚዩት አድርግ። ከዛ ከዜዶ ጋር እንቀጥላለን። ጉዳይ ካልሆነማ ከዜዶ ጋር እንቀጥላለን። ዜዶ አንተ ሚዩት አድርግና ተቀመጥ። እሺ ከፈለክ በዚህ ክፍል ላይ ዜዶ ከአንተ ጋር ማውራት እንችላለን። ካልሆነ በአርዕስቱ ላይ በተነሳው ላይ መቀጠል እንችላለን። ጉዳይ አይደለም ብሎ ያለው ሰው ስማኝ፣ ይኸውልህ አሁን ለምሳሌ አንድ ሰው መጥቶ ሚዩት አድርገው። እሺ ጉዳይ አይደለም ብለሃል። ኦኬ አንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 3 ያው አንብቤዋለሁ እኔ ለትውልዱ እናገራለሁ። ቁጥር 7 ላይ ይኸው ልጆቼ ሆይ ነው ብሎ የሚለው ሲጀምር ልጆች የሆኑ ናቸው ጽድቅን የሚያደርጉት እንጂ ጽድቅ አድርገው ልጅ ለመሆን አይደለም። ልጆቼ ሆይ ነው የተባለው። ማንም አያስታችሁ። እነዚህ ልጆች የተባሉት የማ ልጆች ናቸው? የእግዚአብሔር ልጆች ናቸው። ምዕራፍ 3 ቁጥር 1 ላይ እሱ ያንቦጫረቀው ክፍል የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ እንዲሁም ነን ይላል። አየህ ነን ነው ብሎም ጀምሮ የእግዚአብሔር ልጆች ነን። የእግዚአብሔር ልጅነትን እንዴት አገኙት?
ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል፣ ልጁን የሚወድ ደግሞ ከእርሱ የተወለደውን ይወዳል ነው ብሎ የሚለው። አየ ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ነው ከእግዚአብሔር ተወልዷል ብሎ የሚለው። አየ እነዚህ የክርስቶስ ልጆች የሆኑ ናቸው ጽድቅን እንዲያደርጉ መጽሐፉ ጽድቅን የሚያደርግ እሱ ጻድቅ ነው ተብሎ የተጻፈው ማለት ነው እዚህ ክፍል ላይ። ኦኬ ሌላ ሰው ይግባ። እንትን አትበሉ። ይኸውላችሁ ኦርቶዶክሳውያን አሁን ልትሸሸው ምናምን ነገር ብለህ ምኑ ሸሸዋለሁ? የአምላኬ ቃል ነው አውጥቼዋለሁ። በስርዓት እንድናወራ ከፈለጋችሁ በስርዓት አንደኛ ክፍሉን አንበባችሁት ከሆነ ካነበባችሁት አንብበናል፣ ካላነበባችሁት አላነበብኑ ነው ማለት ያለባችሁ። ደጋግሜ ነግሬያችኋለሁ። ጴንጤ ቤት መታችሁ ማውራት መዋረድ ነው፣ በተለይ ለኦርቶዶክሳውያን። ለምን እናንተ መጽሐፍ ቅዱስን ቁጭ ብላችሁ ልታነቡ ጊዜ የላችሁም። መጽሐፍ ቅዱስ ሳታነቡ የመጽሐፍ ቅዱስን ጥቅስ አንድ ብቻ አውጥተህ መዘህ እሱን ተርጉምልኝ አይባልም። አውድም ይባላል በቤተክርስቲያኒቱ፣ ወይ ደግሞ ነጮቹ ኮንቴክስት ብለው የሚሉት ማለት ሙሉ ሀሳብ ይነበባል። አሁን ይህንን ቁጥር 7 ላይ እዚህ ጋር ያለውን ተርጉምልኝ ከማለቱ በፊት ከዚህ ከቁጥር 1 ጀምረን ነው የምናነበው። ወዳጆች ሆይ ይህንን ስላነበብን ነው። ወዳጆች ሆይ የእግዚአብሔር ልጆች ነን፣ ምን እንደሆነ ገና አልተገለጠም። ዳሩ ግን ቢገለጥ እርሱ እንዳለ እናየዋለን፣ እርሱን እንድንመስል እናውቃለን። በእርሱ ይህን ተስፋ የሚያደርግ ሁሉ እርሱ ንጹሕ እንደሆነ ራሱንም ደግሞ ያነጻል ብሎ ይላል የእግዚአብሔር አምላካችን ቃል ማለት ነው። ስለዚህ በእንደዚህ አይነት ቃል በቃል እያነበብን ስንሄድ እዚሁ ክፍል ላይ ልጆቼ ሆይ ማንም አያስታችሁ ነው ብሎ የሚለው። ማንም አያስታችሁ፣ እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው ይላል። ግን ማን ሆይ ብሎ ነው የጀመረው? በመጀመሪያ ልጆች፣ እነዚህ ልጆች ናቸው፣ የእግዚአብሔር ልጆች ናቸው ጽድቅን የሚያደርጉት። አንተ የእግዚአብሔር ልጅነትን ገና ሳታገኝ በክርስቶስ ኢየሱስ በመንፈስ ቅዱስ በመታጠብ በዳግም ልደት የእግዚአብሔር ልጅ ሳትሆን ጽድቅ አደርጋለሁ ብለህ ብትል ከማነች ህንድ ሀገር የነበረችዋል ሴትዮዋን ጥሪ እማሆይ ትሬዛ ከእሷ ጽድቅ የእሷ አይነት ጽድቅ ነው የሚሆነው። የእሷን አይነት ጽድቅ እግዚአብሔር አይቀበልም። 4 ነጥብ ልጆች ናቸው የተባሉት። አየህ፣ ቴንኪው አንዴ ኤርሚዬ፣ ቴንኪው ገብቶኛል። እኔም እኮ አንደኛ አንድ ሰው መስራት ያለበት በጌታ በኢየሱስ አምኖ ተጠምቆ ከዛ በኋላ ያለ ስራ ነው እንጂ ሊያድን የሚችለው ሳያምን ሳይጠመቅ ቢሰራ ያ ነገር ከንቱ ነው። ያ ነገር እኔ ማለት ቆርኔሌዎስ የተጠራው የሐዋርያት ሥራ ምዕራፍ 10 ላይ ወደ ክርስቶስ እንዲያምን ነው። ኦኬ መሬት የረገጠ እናድርገው። አንተ አሁን ይሄንን የጽድቅ ስራ ትሰራለህ አንተ እዚህ ጋር ያለው በትክክል እየሰራ ነው። እሺ አምነን የተጠመቀው አንዴ ስማኝ፣ አንዴ አምነን ነው አንዴ ርዕሱን አትቀይር። ይሄን ሰራ ነው ብለህ ካልክ ልጅ ነህ ማለት ነው። በመጀመሪያ ደረጃ ስትሮማን ፋላሲ ሰርታል። ያላልኩትን እንዳልኩ አድርግ አስመሰልክ። ልጆች ናቸው ልጆች ያልሆኑት እንደሚሰሩ አስመሰልክ። ስማ ምን አልክ አንተ? ስማኛ ልጆች ወይ ለተወለዱት ነው አልክና አንዴ እስኪ ስማኝ። ጽድቅን የሚሰሩት ምን አልከኝ አንተ? በትክክል እኔ ግን ምን እንዳስመሰልከው ሲጀመርም አልክ ልጆች የሆኑት ናቸው የሚሰሩት አልክ። እኔ ሲጀመር ልጆች ያልሆኑት ናቸው የሚሰሩት አላልኩም። በመጀመሪያ አንተ እግዚአብሔር ልጅ ኖ መሬት ያዘና አንተ እግዚአብሔር ልጅ ነህ ወይ? አንተ እግዚአብሔር ልጅ ነህ? በጥምቀት የእግዚአብሔር ልጅነትን አግኝቻለሁ። ዮሐንስ 3:5 ጥምቀት የዘላለም ሕይወትን እንደሚያሰጥ ተናግሯል። የእግዚአብሔር ልጅነት ዮሐንስ 3:5 ዮሐንስ ወንጌል ማለት ነው። የተጠመቀው አምነህ ነው ማለት ነው። በልመልስ ማይኩ ከፈታ የተጠመቀው አምነህ ነው። ጥምቀት በልጅነት ተጠምቄያለሁ። አድመጥ፣ እኔ ጠየቅኩህ መቼ ነው የተጠመቀው አይደለም ያልኩህ። አሁን አምነህ ነው ወይ የተጠመቀው ነው ያልኩህ። አመንኩም አላመንኩም ልል አልችልም። የልጅነት ጥምቀት እሱ አይታወቅም። በቤተክርስቲያን ታሪክም እነ ኦሪገን ተናግሮታል፣ እነ ቶርቱሊያን ተጠቅመዋል። የህፃናት ጥምቀት ቫሊድ አድመጠኝ ወንድሜ፣ ለምንድን ነው ያልሆነም ነገር የምታወራው? አምነህ ነው ወይ ተጠመቅከው አንተ? ይኸውልህ ህፃናት አመኑም ይኸውልህ አመንክም አላመንክም ልትለው አችልም። በህፃናት ጥምቀት ጉዳይ ካልኩ አምነህ ነው ወይ ተጠመቅከው ነው ያልኩህ። አምነህ ነው ወይ ተጠመቅከው? ቀጥታ መልስልኝ። አምነህ ነው የተጠመቅከው አንተ? አመንኩም አላመንኩም ልል አልችልም። የልጅነት አሁን አንድ ህፃን ያምናልም አያምንም ልትለው አችልም። ይሄ ሰውዬ ድጋሚ ከላከ አይግባ ዳግዬ። ምክንያቱም የሚጠይቀውን ጥያቄ ቀጥታ አይመልስም። አምነህ ነው ወይ ተጠመቅከው አንተ ነው ያልኩህ እኮ እና እየነገርኩህ እኮ ነው እየመለስኩልህ ነው። ወይስ ጥምቀት ለድህነት የሚለውን ወይ ጥምቀት ለድህነት አታምንም ማለት ጥምቀት ለድህነት ለምናምን ነገር አላልኩም። አንተ አምነህ ነው ወይ ተጠመቅከው ነው የጠየኩህ ጥያቄ። በልጅነት የተጠመቅኩት አመንኩም አላመንኩም ልል አልችልም ነው እኮ የኔ እኮ መልስ ግልጽ ነው። ካልተመለስ ወደ ጥያቄ ሄደ ሳታምን የተጠመቅከው ማለት ነው።
ለምሳሌ አላምንም ልትለው ትችላለህ። ስታጠምቀው አታምን የተጠመቅከው አይደል? ምን የሰበከኝ ሰው የለም እዛ ጋር። ስለዚህ የሰበከ ሰው ከሌለ ቃል እግዚአብሔርን አልሰማህም ማለት ነው። የስ የዛኔ ኖርማል እዛው በክርስትና አባቴ በኩል የዚህ ምንድነው ናይሲኖ ኮንስታንቲኖፕል ክሪዲያ ይደገምላል፣ ጸሎት ይደረግላል። ያ በአትናቴዎስም በሁሉም በ318 ሊቃውንት አለ። እሱ በዛ በኩል ተደርጎልኛል። አመንኩም ግን አሁን ዋናው ፖይንቱ አመንኩም አላመንኩም ልትለው አችልም። የልጅነትን ነው ፖይንቱ። መጽሐፍ ቅዱስ ላይ ምንድን ነው ብሎ የሚለው እንደዚህ ይላል። ሮሜ መጽሐፍ ምዕራፍ 10 ቁጥር 14 እንግዲህ ያላመኑትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ ይላል። አንተ ባልሰማው ነው ያመንከው፣ ባላመንከው ነው የተጠመቅከው። እንዴት ያምናሉ ይላል። እንደማመጥ ቀደም ነገርከኝ፣ ደጋግሜ ጠይቁ ነገርከኝ። ይኸውልህ እንደዚህ ነው እንደምቧይ ካብ የምንድብህ ማለት ነው። ሎክ የእግዚአብሔር አንተ የ318ቱ ሊቃውንት የኒቂያው ጉባኤ ኬልቄዶን ጉባኤ ምናምን ነገር ብለህ ልታምታታ ልታጭበረብር አችልም። የእግዚአብሔር ቃል ምን ይላል ነው። እነዚህ አባቶች በኒቂያም ይሁን በሌላ ጉባኤ ላይ ያሉ አባቶችን እኛ እንቀበላለን። የወንጌላውያን አማኞች እንደ መጽሐፍ ቅዱስ የሆነ ትምህርታቸውን እንቀበላለን፣ ያልሆነውን አንቀበልም። መጽሐፍ ግን ምን ይላል? አንድ ሰው በመጀመሪያ ከመጠመቁ በፊት ማመን አለበት። ከማመኑ በፊት መስማት አለበት። ምን እንደሚሰማው ቃል እግዚአብሔርም ማለት ነው። ስብከተ ወንጌልም መስማት አለበት። ስለዚህ እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ ይላል። ኦኬ መልካሙን የምስራች የሚያወሩ እግሮች እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ ይላል። ስለዚህ አሁን መጽሐፉ ብሎ የሚለው ነገር ግን ሁሉ ለምስራቹ ቃል አልታዘዙም፣ ኢሳይያስም ጌታ ሆይ ምስክርነታችንን ማን አመነ ብለዋልና ካለ በኋላ የሚለው እንግዲህ እምነት ከመስማት ነው እና ወደ ውጭ ውጣና አውራኝ። እሺ እንግዲያስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። ለምንድነው ቃል እግዚአብሔርን ሳንብል ወደኋላ የምትደበቀው? ስትመጣ ቀጥላለሁ። እየሰማሁ እኮ ነው። እምነት ከመስማት ነው፣ መስማት በእግዚአብሔር ቃል። ያለ ሰባኪስ እንዴት ያምናሉ? ሙሉን ሰምቻለሁ። ኦብቪየስሊ እስከው። ስለዚህ አንተ ይሄን ፕሮሲጀር ተከትለህ ነው የተጠመቀው? ይሄን በትክክል አምነዋለሁ። ይሄ እየተነገረ ያለው ኖርማል አስተሳሰብ ለትልቅ ሰው እየተነገረ ያለ ነገር ነው። ኦብቪየስ ምሰብኮም እኮ ለሚያስብ ይሄን ቅድመ ተከተል ተከትለህ አልተጠመቅም ማለት ነው። ይሄን ቅድመ ተከተል ይሄን ቃል እግዚአብሔር የምስራቹን ቃል ሰምተህ በሰባኪዎች በኩል ሰምተህ አምነህ ካመንክ በኋላ አይደለም የተጠመቀው ማለት ነው። ኦኬ አንዲ ላስረዳ፣ አንዲ ስማኝ። አሁን ኖ መልስልኝ። ይሄንን ጠብቀህ ነው ይሄን ቅድመ ተከተል ጠብቀህ ነው ወይ ያመንከው ነው ብዬ የምልህ። ስማኛ፣ ካልሰማኝ እንዴት ልመልስልህ? ኦኬ እዚሁ ላይ ሀሳቡ ላይ አውራ። ሌላ ካወራ አስቆምሃለሁ። ጌታ የተናገረው ቃል አለ ማቴዎስ 28:19 እንግዲህ ሂዱ አሕዛብ እኔ የጠቀስኩህ የሮሜ አድመጠኝ የት ነው የምትሄደው? እኔ የጠቀስኩህ ሮሜ ላይ ብዬ ማቴዎስ ላይ አትሂድ። ማቴዎስ ላይ በኋላ ደስ እያለኝ እሄዳለሁ። የሮሜን መልስ። የት ነው የምትሄደው? የሮሜን ይሄን ቅድመ ተከተል ጠብቀህ ነው ወይ የሰማኸው? ይሄ ቁርአን ክፍል እኮ አይደለም። ይሄ እኮ ሮሜ መልእክት የቅዱስ ጳውሎስ መልእክት ነው ከጌታችን ትምህርት ጋር አይጋጭም። ካልሆነ ታች አወርድሃለሁ። እስከ ሀሳብ ላይ የምታወራ ከሆነ ሀሳብ ላይ አውራ። የማቴዎስን ደስ እያለኝ ሄድበታለሁ። ምዕራፍ 28 ማለት ነው። አሁን የጠቀስኩልህ የሮሜ መጽሐፍ ምዕራፍ በመጀመሪያ ደረጃ የምትሰብከው ሰው ለመስበክ የሚያመዛዝን ሰው መሆን አለበት። በመጀመሪያ ደረጃ ያም ልሰብከው የሚችለው የሚያመዛዝን እንጂ ህፃናት ሄደህ 5 ዓመት ህፃን ሄደህ ብትሰብከው አያውቅልህም። ኦብቪየስሊ ስለዚህ አንተ 40 ቀን ህፃን ልጅ ሆነህ አልተሰበክም ማለት ነው። የስ ሲጀመር ይሄ ቤተክርስቲያን ታሪክም ያለ ነው። ለቤተሰቦቻቸው ሁሉ አንዱ ያሳምናል። ለምሳሌ ዶክተር ስማኝ የሐዋርያት ሥራ 16 ላይ ተመልከት። አንዴ ስማኝ የሮሜን መልክ ጨርስ። ከዛ ካልሆነ በቃ ይውረድ።
አንዴ ማቴዎስ አንዴ ሮሜ አትበል። ማነው ሐዋርያት አትበል። ቀጥታ ሀሳቡ ላይ አውራ። ቀጥታ ሀሳቡ ላይ አውራ። እዚህ ሮሜን ጨርስና የሐዋርያት ሥራ መጽሐፍ ምዕራፍ 16 ላይ ትሄዳለህ። የማቴዎስ 28 ላይ ትሄዳለህ። እዚህ ሀሳቡ ላይ አውራ። በመጀመሪያ ይህም ፕሮሲጀር ጠብቀህ ነው ወይ ያመንከው? አምነህ ወይ ተጠመቀው ነው? እንደ አጠቃላይ ሀሳቡን ልፈታልህ ስል እምቢ አልክኝ። እዛች ጋር እኮ ሙጭጭ አልክብኝ። እንዴት ታዲያ ልትረዳ? ይሄንን ጨርስና የሐዋርያት ሥራ መጽሐፍ ምዕራፍ 16ንም እየሰማህ ነው አይደለ? የመጨረሻ ንግግሬ ነው። ዳጊዬ ትጨርስ ታወርጀዋለሽ። የሐዋርያት ሥራ መጽሐፍ ምዕራፍ 16ን ታወራለህ፣ የማቴዎስንም ታወራለህ። አሁን የሮሜ መልእክትን የጠቀስኩልህ የሮሜን ጨርሰው በመጀመሪያ ይሄን ጨርስ። ይሄን ቅድመ ተከተል። እንግዲህ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ብሎ ይላል። አንተ ለመጠመቅ በመጀመሪያ ማመን አለብህ። ለማመን የእግዚአብሔርን ቃል መስማት አለብህ። ይሄንን ፕሮሲጀር ጠብቀህ ነው ወይ አምነህ ማለት ሰምተህ አምነህ የተጠመቀው ነው እያልኩ ያለሁት። ይሄን ጨርስና ወደ ማቴዎስ 10ም ወደ ማቴዎስ 28ም ወደ ሐዋርያት ሥራ መጽሐፍ ምዕራፍ 16 ትሄዳለህ። ፎልስ ሌላ ማኝ ሰራሽ ነው ብራዘር። ሁለት አማራጭ እንደሰጠኝ አስመስል እየተናገረ ዳጊ የታች አውርዱ። ዳጊ የታች እኔ ብሎ ከማረገው ታች አውርዱ። እታች አውርዱ። ያ ቴንክ ዩ። ከዜዶ ጋራ ሌሎች አገልጋዮች ቀጥሉ። ጸጋ ይብዛላችሁ። ጩኸታም ዝም ብሎ መጮህ አይደለም። መጽሐፍ ቅዱስን ቁጭ ብላችሁ ሳታነቡት ቀጥታ እንኳን ለምትጠይቁት አይደለም። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። እግዚአብሔር ተብሎ የሚባለው እና ሌሎች ወንድሞች አውሯቸው። ተባረኩ። ዜዶ አቤት አለው። ሰላም ይብዛ። ጥያቄህን ጠይቅ። እንግዲህ አለን ይመስገነው ይመስለኛል ወይ? እሺ፣ በተነሳው ላይ እኔ ያው ጥያቄ ነው የምጠይቃችሁ። ይሰማል? አዎ ይሰማል። ያዕቆብ ምዕራፍ 2 ቁጥር 14 ላይ ወንድሞች ሆይ እምነት ያለው ስራ ግን የሌለው ሰው ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ይላል አይደለ? በዚህ ጉዳይ ላይ እስቲ የምትሰጡትን ማብራሪያ በዛው እንስማ ውስጥ እያዳመጥኩ ነው። እሺ ሚውት አድርገው። ኤፋ መልሱለት። እንግዲህ አጋ ይቀጥል። ኤፋ እና እሱ ይቀጥሉ። ኤፍ ይቀጥሉ። እሺ ኤፊ ስራ ቦታ ከሆንክ ከዳንኤል ይልማ ጋር ይቀጥሉ። ዳኒ አንተ ሳለህ ኤፊ ስራ ይሆናል። እሺ እንዴት ናችሁ ወንድሞች? የአነሳውን ሀሳብ አይቼዋለሁ። በተለይ እንደው ስራ ጋር ከመድረስ በፊት ያንተን የዳንክበትን እምነት መጀመሪያ ብታብራራው ደስ ይለኛል። ምክንያቱም እሱን ማወቅ ተገቢ ስለሆነ ማለት ነው። እና ክፍሉ ስራን በመስራት ትድናላችሁ፣ የዘላለም ሕይወትን ታገኛላችሁ በሚል እሳቤ ስላልሆነ ማለት ነው። እና ምናልባት የዳንክበትን ነገር ብናቀው ጥሩ ነው የሚሆነው። አንተ ድንሃል ወይ በዚህ ሀሳብ ላይ አሁን ስታነሳው? ምክንያቱም የተጻፈው መጽሐፉ እንደምታውቀው ለዳነ ሰው ነው አይደል? ስለዚህ በዚህ ክፍል ላይ ለዳነ ሰው የተጻፈ ከሆነ እየጻፈላችሁ ያለው ምንባቡ ለጸደቁ ሰዎች ስለሆነ በክርስቶስ ኢየሱስ ላመኑ ሰዎች ስለሆነ ከዛ በፊት አንተ እንደው ድነሃል ወይ? እሱን ያውኑ ይሄን አወራሃለሁ፣ ችግር የለም። ያንተን አቋም ባውቀው ደስ ይለኛል። ዳኒ ዝም ብለህ የጠየቅኩን ብቻ ብትመልስልኝ ደስ ይለኛል። መዳኑንማ ከእምነትና ከስራው ጋር የተለየ እንደሆነ እየነገርኩ ነው። ስለዚህ አንተ እድናለሁ ብለህ የምታስበው
ስራም ስትጨምርበት ነው ማለት ነው። አይ የኔን ሐሳብ ሳይሆን መጽሐፉ የሚለውን ብቻ እንድታብራራልኝ። እኔ አሁን የጠየቅኩት ስለሆነ አንተ እንድትመልስልኝ ነው የምፈልገው። የኔን ሐሳብ ተው። መረዳትን እንዳውቀው ስለፈለኩኝ ነው። ስታንድ እንደ ኦርቶዶክሳዊ የአንተ ስታንድ ምንድን ነው? ምክንያቱም በኦርቶዶክስ አስተምሮ ስለ መዳናቸው አንዳንድ ሰዎች በግልጽ ቤተክርስቲያኒቷም በጸጋው ብቻ እንደዳኑ የሚያወሩ አሉ እና የአንተ አቋም ከየትኛው ነው? በጸጋውና በስራ ነው ድናለሁ ብለህ የምታስበው ወይስ ለመዳንህ እግዚአብሔር አምላክ የሰራው የተከናወነልህ የማዳን ስራ በቂ ነው ብለህ ታምናለህ? ፐርሰናል ጥያቄ ነው። ጀስት አቋምህን ማለት ነው። ከዛ መልስልሃለሁ። ችግር የለም። መጀመሪያ በመዳን ደረጃ ድነናል። ግን ድነትህን ደግሞ የምታስጠብቅበት የምታጸናበት የራስ የሆነ ስራዎች አሉት። አሁን እኔ የምጠይቅህ አሁን እንደዚህ ብዬ ከነገርኩ አንተ ቀጥታ መልሱን ብቻ መልሰልኝ። በቃ አሁን ነግሬሃለሁኝ። ማብራሪያ የሚያስፈልገው ግልጽ ነገር ነው የነገርኩ። አንተ የጠየቅኩህን ብቻ መልስልኝ። ይጠቅመዋል እያለ ነው። እምነት ብቻ ይጠቅመዋል ወይ እያለ ነው። እና ይሄን ልታብራራልኝ ፈልገው። ዳኒ አታብራራለት ዳኒ። አንደኛ በዚህ ደረጃ መናገር አይችልም። ሁለተኛ ነገር ደግሞ ኦሎፍ ተሳደም ብድግ ብለህ ጠቅሰህ ይሄ ማለት ይሄ ምንድነው አይባልም። እስካሁን ስናወራ ነበር የመጣንበትን ጽድቅ። ይሄ የተጻፈው ለጸደቁ ሰዎች ነው። ኦልሬዲ እግዚአብሔር ልጆች ለሆኑ በጣም ዜዶም ቅድም ሁሉም ዳጊም ረዥም ሰዓት ወስደው የተናገሩበት ነው። መከረኛ ይቺ ቦታ አለች። በቃ አንተ ዳንኩ ብለህ የምታምነው እንዴት ነው ብሎ ጠይቀዋል። ስትመልስለት ያብራራላል እንዴ። ቴንክ ዩ ራይት። እንግዲህ ዜዶ አሁን በደንብ ማየትም መገንዘብም ያለብህ ይሄንን ክፍል ለማብራራት በጣም ለኛ ቀላል ነው፣ ግን አንተ የተነሳበትን ሐሳብ በደንብ እንድታየው ያክል ነው፣ እንድትገነዘበው ማለት ነው። ምክንያቱም ድኛለሁ ዳኒ፣ ቀላል ከሆነ ዝም ብለህ አብራራልኝ፣ ችግር የለውም። እሺ አንተ ለመመለስ ያንተን አቋም በደንብ ማወቅ ስለምፈልግ ነው። ድኛለሁ ስትል ሰምቻለሁ አይደለ? ድኛለሁ ስትል ሰምቻለሁ። ስለዚህ የዳነ ሰው ነው ስራ የሚሰራው እያልከኝ ያለኸው ማለት ነው። የዳንከው አንተ መጀመሪያ ስራ ሰርተን የዳንከው አይደለም፣ አምኜ ተጠምቄ ነው የዳንኩት። ስለዚህ እምነትን ያዳነ ማለት ነው። አዎ እምነት ያድኑኛል። ኦኬ። ስለዚህ የምትድነው ክርስቶስ እምነት ስትራለ ስራ በማመን ነው ማለት ነው አይደል? በማመን ያው። ኦኬ። አምነ ተጠምቄ የሚል ሐሳብም ስታወራ ሰምቻለሁ። መቼ ነው አምነ የተጠመቀው? አሁን ወደ ጥምቀት ሰዓት ልንመጣ ነው እንዴ? አንመጣም። የሐሳብህን ክሊር እንድናደርግ ነው። አምነ የተጠመቅኩት ሰምቻለሁና በ40 ቀን አምነ ተጠመቅ በለው። እሺ ኦኬ። አሁን ያማውን ስለማመን ችግር የለውም። አንተ በለኝ እንጂ። ስለዚህ በ40 ቀን የዛን ጊዜ ምን ተማርክ ምናምን ልትለኝ ነው? አሁን እንደዚህ አሰልቺ ውይይት ሊሆን ነው። ምን አውቀህ ምን ተምረህ ምናምን የሚባል እንደዚህ አሁን እንደቀደም እንደነበረው ሊሆን ነው። እንዲህ አሰልቺ ነው ማለት ነው። አየሁ። ምክንያቱም ምንም አሰልቺ ሳይሆን እናንተ መመለስ ስለማትችሉት ነው። አየህ፣ መመለስ ስለማትችሉት ነው። ብትችሉ ኖሮ ትመልሱት ነበረ። አየህ፣ ወይ ውሸትህን ነው የነገርከን፣ አምኜ የተጠመቅኩት ያልከው ወይ ውሸትህን ነው። እንደምታውቀው አንተም ውስጥ ገብቶ ነው አሁን ያደረገው። በዚህ መልኩ ያለው ሰው በ40 ቀኑ ሊያምን እንደማይችል ታውቃለህ። እንኳን አይደለም በ40 ቀኑ አስበው እና በ40 ቀኔ ነው እያልክ ያለው። ስለዚህ በ40 ቀኑ አምነህ እንዳልተጠመቅ ውስጥ ነግረዋል ማለት ነው። ስለዚህ እስካሁን ድረስ አምኜ ተጠምቄ የሚለውን ትምህርት ውሃ በላው ማለት ነው። በቃ የመጽሐፍ ቅዱስ አይደለም ማለት ነው። ኦኬ ብራዘር፣ እሺ አንድ ጊዜ አቁመውና ማለት ነው። ቆይ አንዴ አቁመውና የአክስቴ ልጅ አለ አሁን በ16 ዓመቱ ነው የጠመቀው። ስለዚህ እኔ የጠየቅኩህ ስለ አክስቴ ልጅ አልነበረም፣ ስለ አንተ የጠየቅኩህ አይደለም። አይ በቃ ቢያንስ ይሄኛው ስለማያግባባም በዚህኛው መንገድ መልሱ እንድትመልስልኝ ስለፈለግኩ ነው።
ልክ ነው። ስለዚህ ስለአንተ ስናወራ የጠየኩ ቅድም ትዝታለ ስለአንተ ነው። ስለዚህ አንተ ግን አምኖ ከተቀመጡ ሰዎች መካከል አይደለህም ማለት ነው። አይደለም እንደማለት ዜዶዬ። ስለዚህ ህይወት ጥያቄዎች አለ ማለት ድኛለሁ ልትል አትችልም ማለት ነው። ምክንያቱም ስላላመንክ። አሁን ግን እላለሁ። እሺ አሁን እላለሁ። አሁን ምክንያቱም ስለማመን አሁን እላለሁ። ኦኬ። ስለዚህ አሁን አምናሃል። በደንብ ነው የማምነው። አዎ። ስለዚህ በልጅነታቸው አምነው የተጠመቁት ሁሉ ትክክል እንዳሉ ተረዳህ ማለት ነው። አልተረዳሁኝም። አሁን እሱን ተወውና እኔ አሁን አምኛለሁኝ። ስለኔ አውራኝ። ምንም ስለዛ የሚያስረዳ ነገር የምናወራበትም ርዕስ እሱ አይደለም። ዜድዬ ለምን እተዋለሁ? ምክንያቱም ወሳኝ እኮ ነው። ኦኬ ብራዘር፣ ምክንያቱም አሁን እተዋለሁ ያለው እነሱ ወንድሞች እህቶች በ40 ቀናቸውና በ80 ቀናቸው አምነው የተጠመቁ ሰዎች እንደ እግዚአብሔር ቃል ትክክል እንዳልሆኑ ተረድተከዋል። አንድ ነገር ልንገራችሁ ማለት ነው። ማለት መጀመሪያ አሪፍ ነበር እንትናችሁ፣ ግን በጣም የሸፋፈናችሁ ያድበሰበሳችሁ ማለፍ ነው የምትፈልጉት። የጠየቅኩህን ቀጥታ ነው ማለት ያለብህ። ይሄ ሌላ ርዕስ ነው ራሱን የቻለ። ስለዚህ ሌላ ርዕስ ሰጥተኸው መወያየት ይችላል። ቆይ አንድ ጊዜ ዜዶ ሳትሳደብ እንደውም እናንተ ናችሁ ከዳንኤል ጋር እንድታወራ ተፈቀደልህ። ቆይ ተረጋጋ። ይኸውልህ ከዳንኤል ጋር እንድታወራ ተፈቀደልህ። ሲፈቀድልህ የአክስቴ ልጅ አጎቴ ልጅ የምትለው አንተ ነህ። የተጠየቀው ስለ ራስህ ነው። ዳንኤል ይልማንም ደግሞ የምትጠይቀው አንተ ድነሃል ወይ ብለህ የምትጠይቀው ዳንኤል ይልማ ነው። ዳንኤል ይልማ ለተመስገን አይወክልም ማለት ነው። መዳኑን ነው እየነገረ ያለውና ስለ ራስህ መጽሐፍ ቅዱስ ከፍተህ ከፈለግ ገድላት ከፍተህ መልስ። ካለይልህ ደግሞ እንዲሁ በደመ ነፍስ ነው የምመላለሰው ካልክ ደግሞ በደመ ነፍስ ደግሞ የሚመልስልህን ይመልስልሃል። እንደዛ አድርገህ አውራ እንጂ ሌላ ፋላሲ እንዳሰራ። ቀጥሉ ዳንኤል። እሺ ከኔ ጋር ብቻ አሁን ትቀጥላለህ። ሀሳብህን ሰብሰብ አድርገው ኮመንቱን፣ ሀሳቦቹ ምናምን ሰማቸው ሰው የነገረን ማለት ነውና ስለዚህ ዜድዬ አየህ በልጅነቴ አምኜ ተጠምቄያለሁ ያልከው የክበት ሀሳብ መጽሐፍ ቅዱሳዊ አይደለም ማለት ነው። አንተ ብቻ አይደለም ደግሞ በጣም ብዙ ኦርቶዶክሳውያን አንተ እንደምታስበው ያስባሉ። ግን መጽሐፍ ቅዱሱ ይሄንን ውበት አያውቀውም። ኦኬ በልጅነታቸው ሳያምኑ የተጠመቁ ሰዎችን መጽሐፍ ቅዱስ አያውቃቸው። ኦኬ ድነታቸው ፍጹም እንዳልሆነ ታያለህ ማለት ነው። ስለዚህ ድኛለሁ ብለህ የምታስበው አንተ ራስህ አልዳንክም ማለት ነው። አለመዳንህን ነው የሚያሳየው ይሄ። ኦኬ ምክንያቱም እንደ መጽሐፍ ቅዱስ አይደለም እምነት። ቅድም ኤርሚ ሲያሳይ ነበር፣ ምናልባት ከአንተ ፊት ለመነበረው ማለት ነው። እምነታችን ሊሆን የሚገባው በእግዚአብሔር ቃል መሰረት ነው። እንደ እግዚአብሔር ቃል ያላመንካቸው እምነቶች ከንቱ ናቸው። ምክንያቱም ሰው በብዙ ነገር ያምናል በዚህ ምድር ላይ። እምነት ውጤታማ የሚሆነው እንደ እግዚአብሔር ቃል ያመንክ ከሆንክ ብቻ ነው። እንደ እግዚአብሔር ቃል ያላመንክባቸው ነገሮች ሁሉ ከንቱ ናቸው። እግዚአብሔር አያውቃቸው። እነኛ እምነቶች ሊያድኑ አይችሉም። ስለዚህ ስለ ዳነ ሰው ስናወራ አንተ መጀመሪያ ዳን፣ አንተ መጀመሪያ እመን እና ያ እምነትህ ያድን። ስለዚህ ህይወት የሚጀምረው ከዚህ ስለሆነ ማለት ነው። ወደ አነሳው ፖይንት ልመለስ። ይሄንን ካልኩ ወደ አነሳው ፖይንት ልመለስ። እንግዲህ ያመኑ ሰዎች ናቸው የሚድኑት። ያመኑ ሰዎች ነው የሚድኑት። የሚድኑት ሰዎች እምነታቸው ነው የሚያድናቸው። ምንድነው እሱ ስንል እግዚአብሔር አምላክ በስራ እንዳልሆነ ነገር ግን በልጁ በክርስቶስ ኢየሱስ በማመን የሚገኝ ህይወት እንዳለ መጽሐፍ ቅዱስ በተለይ አዲስ ኪዳን ትምህርት በግልጽ ነው የሚናገረው፣ በግልጽ ነው የሚያስተምረው። ለአንተ ይጠቅም እንደሆነ ቤዚክ ከሆነው ነገር ላይ እንነሳለን። ዮሐንስ ወንጌል ምዕራፍ 3 ላይ ሁላችንም የምናውቀው ክፍል አለ። እንደዚህ ይናገራል፣ በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ይላል። ድምፅ አለ አንተ ጋር ሚውት ታደርገዋለህ። እሺ በእርሱ የሚያምን ሁሉ ነው የሚለው። በማን? በክርስቶስ ኢየሱስ የሚያምን ሁሉ እንዳይጠፋ። ስለዚህ እንዳንጠፋ ምንድን ነው ማድረግ ያለብን ብለህ መጽሐፍን ብትመረምር መጽሐፉ በግልጽ ይናገራል። ጥፋት የማንችለው በእግዚአብሔር ልጅ በክርስቶስ ኢየሱስ በማመናችን ብቻ ነው። ከኛ የሆነ ነገር አይደለም። እኛ ሰርተነው ያዘጋጀነው ድነት አይደለም እያወራ ያለው። ኦኬ ሲጀምር እግዚአብሔር አምላክ በልጁ በክርስቶስ ኢየሱስ ያመኑትን ለማዳን ነው ልጁን የላከው።
ልጁ የመጣው ደግሞ ስለኛ ኃጢአተኞችና ስለበደልን ስለኛ መስዋዕት ሊሆንልን ዘንድ ነው ጌታ የመጣው። ስለዚህ እምነት የተመሰረተው በክርስቶስ ላይ ካልሆነ ትጠፋለህ። በኢየሱስ ክርስቶስ ላይ ግን እምነት ካለ ከተመሰረተ አንተ የዘላለም ሕይወትን ታገኛለህ። ምክንያቱም መጽሐፉ እንደሚናገረው በእርሱ የሚያምን አይፈረድበትም ስለሚል በክርስቶስ ኢየሱስ ካመንክ አይፈረድብህም። ኃጢአተኛ ነህ፣ በዳይ ነህ፣ ከእግዚአብሔር ቃል ና ወደ ክርስቶስ ኢየሱስ። አልዳንክም፣ ና ወደ ክርስቶስ ኢየሱስ። በጌታ በክርስቶስ ኢየሱስ እመን ትድናለህ። ይሄ የእግዚአብሔር ቃል እውነት ትምህርት ነው። የዳኑ ሰዎች ምን ያደርጋሉ ነው ቀደም ያነሳው ክፍል ላይ እንየው። የዳኑ ሰዎች ምንድን ነው የሚያደርጉት? አየህ ኤፌሶን ምዕራፍ 2 ቁጥር 10 ላይ መሰረታዊ ሐሳብ አለ። እንደዚህ ብሎ ይናገራል። እኛ ፍጥረቱንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በኢየሱስ ተፈጠርን ይላል። በክርስቶስ ኢየሱስ ተፈጠርን ይላል። የተፈጠርነው ዳግም ሕይወት ያገኘ ነው የዘላለም ሕይወት የወረስ ነው በክርስቶስ ኢየሱስ እንደሆነ ይናገራል። ግን የተፈጠረው አማኝ ክርስቲያን ወደ ጌታ የመጣው የዳነው ሰው መልካም ስራ እንዲያደርግ ነው የተፈጠረው። ስለዚህ አንተ የምጠራቸው መልካም የምትላቸው ስራዎች ሁሉ የሚካተቱት ለዳኑ ሰዎች የተሰጠ ነው። ኦኬ፣ የዳነ ሰው ነው የሚያደርጋቸው። ለምን? ከመዳናችን የተነሳ የሚደረጉ ነገሮች ስለሆኑ ማለት ነው። ፍሬ የምታፈራው ከግንዱ ጋር ስትጣበቅ ነው። ያልተጣበቀ ሰው ከግንዱ ጋር ፍሬ ማፍራት አይችልም። ስለዚህ የዘላለም ሕይወትን የምታገኘው ስራ በመስራት ሳይሆን በማመን ነው። ካመንክ በኋላ ደግሞ ምን ታደርጋለህ? ስራን ትሰራለህ። ያ ስራ የእምነት መገለጫ ነው። በአንተ ውስጥ ያመጣው የክርስትና ሕይወት መኖርህ መገለጫው እሱ ነው። ለምን ካልክ ጸጋው በእምነት አድኗችኋል ነው የሚለው። ስለ መዳናችን ስራችን ሳይሆን የኢየሱስ ስራ ነው። ይህም ይልና የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል። አየህ፣ የእግዚአብሔር ስጦታ ነው የተባለው ምንድን ነው? እሱ መዳናችን፣ የዘላለም ሕይወት ማግኘታችን የእግዚአብሔር ስጦታ ነው። በእግዚአብሔር ስጦታ ላይ አንተ ጨምረ ሌላ የምታገኘው ነገር የለም። ኦኬ፣ ስጦታ ከሆነ ስጦታ ነው። የዘላለም ሕይወት ስጦታ ከሆነ ስጦታ ነው። ድኛለው ያ እምነት የዘላለም ሕይወት ያስገኘልህ ከእግዚአብሔር ቸርነትና ከእግዚአብሔር ስጦታ በጸጋው ነው ማለት ነው። ከዛ ያለፈ ነገር በአንተ ሕይወት ላይ የሚሆን ነገር የለም። ስለዚህ የእግዚአብሔር ስጦታ ደግሞ በትክክል ያድናል። ለምን? እንድንድን ስለሆነ እግዚአብሔር ልጁን የሰጠን ማለት ነው። ስለዚህ የዳነ ሰው ምን ይሰራል ካልከኝ ስራ ይሰራል። እምነቱ ያድነዋል ወይ ያለው በምን ኮንቴክስት ነው የሚለውን ነገር ነው ማየት ተገቢ የሚሆነው። ኦኬ፣ አንድ ሰው ከታመመ፣ ሁሌ ነው ምሳሌ የምሰጠው። አንድ ሰው ከታመመ የታመመ ሰው ምልክት አለው። ኦኬ፣ ምልክት አለው። የታመመ ሰው ለምሳሌ አልጋ ላይ ይተኛል፣ ምግብ አይበላም። እንደ ኖርማል ሰው መሆን አይችልም አይደለ? ምግብ ይበላል፣ ምግብ መብላት አይችልም፣ ትኩሳት አለው ምናምን ማለት ነው። እነኚህ የበሽታው ሲምፕተሞች ናቸው፣ ምልክቶች ናቸው። እነኚህ የበሽታው ምልክቶች ናቸው። ኦኬ፣ አንድ ጥሩ ሐኪም መጣና ያንን በሽተኛ መድኃኒት ሰጠው። መድኃኒት ከሰጠው በኋላ ያ በሽተኛ በዛው ሲምፕተም ቢቀጥል ከዳነ በኋላ ከተፈወሰ በኋላ መድኃኒቱ በህይወቱ ከሰራ በኋላ በዛው ቢቀጥል አልጋ ላይ ቢተኛ፣ ኦኬ፣ በዛው ህመሙ እንደ ጤነኛ ሰው እንደ ዳነ ሰው ተነስቶ ሌላ ኖርማል ሰው የሚያደርገውን ስራ ባያደርግ መፈወሱ ምን ይጠቅመዋል? ከበሽታው መዳኑ ምን ይጠቅመዋል? ብራዘር፣ አሁንም ያ በሽተኛ በበፊቱ ሲምፕተሙ የሚቀጥል ከሆነ ምን ይጠቅመዋል ነው እያለ ያለው። ምንም አይጠቅመው እያለ ያለው እሱን ነው። ኦኬ፣ ስለዚህ የዳነ ሰው ምልክት ማሳየት አለበት በህይወቱ። ኦፍ ኮርስ ለዛ እኮ ነው ምልክት ማሳየት ያለብን። ኦኬ፣ ስለ ዳንን በእኛ ህይወት ውስጥ የሚገለጥ ህይወት አለ። ያ ህይወት መታየት አለበት ነው። ህይወታችን ላይ የሚታይ ብርሃን ካሌለ፣ የሚታይ ህይወት ካሌለ፣ ለሰዎች የሚተርፍ ነገር ካሌለ ዜን መዳናችሁ ምን ይጠቅማችኋል ነው እያለ ያለው። በአጠገብህ የተቸገረ ሰው እያለ፣ የተራበ ሰው እያለ፣ የታረዘ ሰው እያለ ሄደ ካረዳኸው፣ ካላገዝከው ዜን እምነትህ ምን ይጠቅማል? ዳንኩኝ ማለት ምን ይጠቅማል? ለምን? ያልዳኑ ሰዎች ናቸው እንደዚህ የሚያደርጉት። ኦኬ፣ ይሄ ምልክት የሚታያቸው የዳኑ ሰዎች በእነኚህ ነገሮች መገለጥ የለባቸውም። ቃሉ እንደዛ ነው የሚያወራው። ስለዚህ የዳነ ሰው ልክ ነው መልካም ስራ ማድረግ አለበት። ህይወት ያገኘው የዳነበት እውነት ያ ስለሆነ ማለት ነው እንጂ ይሄንን ስራ አድርጋችሁ ትድናላችሁ የሚል ከጸጋው ወንጌል የተገላበጠ ትምህርት አያስተምርም። የሚያስተምረው የዳን ነው በጸጋ። ይሄንን የምታየው እውነተኛ አምልኮና
ነውር የሌለበት ይሄ ነው ይላል እዚሁ ክፍል ላይ 1:27 ላይ ኦኬ። ባልቴቶችን ወላጅ አልባ የሆኑ ህፃናቶችን መርዳት ይሄ እውነተኛ አምልኮ ነው ይላል። እውነተኛ አምልኮ ይሄ ነው። አየህ ለመዳን አይደለም የምታደርገው መልካም ነገር፣ ህፃናቶችን የምትረዳው የተቸገሩ ሰዎችን የምታግዘው ለመዳን ብለህ አይደለም። ከተካፈልከው ህይወት የተነሳ ነው። ካገኘኸው ብርሃን የተነሳ ነው። እግዚአብሔር አንተ ከሰራለህ የተነሳ ነው። ሚውት አድርገው ቢኒያ። ስለዚህ ሁለቱ ነገሮች የሚገናኙ አይደለም ማለት ነው። ባይዛው ቤተክርስቲያንህ የምታስተምረው ይሄንን ነው። በጸጋ ድነናል ነው የምትለው። ወንጌሉ ይሄ ነው የሚያወራው። ቤተክርስቲያንህ ተቀላቅሎባት ነው እንጂ በጸጋ በእምነት ብቻ እንደዳነች ቤተክርስቲያን ትናገራለች፣ ታስተምራለች። መረጃውን ከፈለክ ልናሳየ እንችላለን። ስለዚህ አሁን ይቀጥላል። ቀጥል አንተ። አቤት። እሺ አሁን አንተ ካነሳኸው እንትን ላይ አንዳንድ ነገሮችን ልበል። ያመነ ሰው ነው እነዛን የሚያደርገው ብላል። ያላመነም ሰው በነገራችን ላይ መልካም ነገር ያደርጋል። ቤዙ ማመን ስለሆነ ነው አሁን እያወራን ያለ ነው አይደለ? ማመን ያምናል፣ ግን ያመነ ሰው ደግሞ እምነቱን በመልካም ነገር ካልገለጠው ምንም አይጠቅመውም ነው እያለ ያለው። ስለዚህ ያመነ ሰው ግዴታ ጥሩ ነገር ማድረግ አለበት። እኔ አንተን የምጠይቀህ መልካም ነገር ካላደረገስ ያ ሰውዬ የተራበ ባበላ የተጠማ ባጠጣስ ምን ይሆናል? ይሄን አንተን እንድትመልስልኝ ነው። አመሰግናለሁ። እሺ ዜዶዬ ከእግዚአብሔር የተወለደ ኃጢአትን አያደርግም፣ ዘሩም የኛ ውስጥ ያለ ዘር አንድ። አሁን አንተስ የዳነ ስፕሪት ስላሌለ ነው። ኦኬ አለማድረግ አንችልም። ኦኬ መጽሐፉ ኃጢአትን አገር በውስጣችን የእግዚአብሔር ዘር ስላለ ነው። ማለት ዘር አለ በውስጣችን፣ መልካምን እንድታደርግ የሚያደርግ ዘር አለ በውስጥ። ያልዳነ ሰው ይሄንን ምልክቱን አያሳይም ወይ? አይረዳም ወይ? አላልኩም፣ ይረዳል። ኦኬ ግን ምልክቱን ያሳየ ሰው ሁሉ ከበሽታው ድኗል ማለት ግን አይደለም። ኦኬ እንደ ጤነኛ ሰው እኮ አክት የሚያደርጉ ሰዎች አሉ። እያወራን ያለ ነው ስለ መዳን ነው። ምልክት የዳኑ ሰዎች ምልክት ነው። የጸደቁ ሰዎች ምልክት ነው። ዳጊ ሚውት አድርጊ። ማን ነው ሚውት ያላደረገ? ዳኒ አንቺ አድርጊ። ይግባ ዳኒ። እሺ አይ ምንም የምትገባው ነገር የለም። ኦኬ ዳኒ ላሳቢ ልስጥ። አይ ሌላ ሰው ገባ። እሺ እሺ የተለየ ሀሳብ እያወራን ያው አንተ ያልከውን ሰምቻለሁ። ያመኑ ሰዎች መልካም ነገር ያደርጋሉና ማድረግ አለባቸው የሚለውን ነገር እቀበልሃለሁ። ግን እነዚህ ሰዎች ያመኑ ሰዎች መልካም ነገር ካላደረጉ አምኖት የነበረውም ነገር ትክክል አይደለም እያልከኝ ነው አይደለ? አምኑም ነበር እያልከኝ ነው። ሁለቱን ነገሮች በጣም ለያቸው። ይኸውልህ ዳግም የምንወለደው የእግዚአብሔር ልጆች የምንሆነው ብራዘር በመስራት አይደለም። የዳን ነው ዳግም ስለተወለድን ነው። ይቅርታ እኔ በሱ ነው እያልኩ አይደለም። በሱ ነው እያልኩ አይደለም። አወራ ሀሳብን ደጋግመህ ተመሳሳይ ጥያቄ የጠየቀኝ ስለሆነ ነው። ኦኬ ስለ መዳን ስታስብ ሰው መልካም በማድረግ አይወለድም። መልካም በማድረግ የዘላለም ሕይወትን አያገኝም። መልካም በማድረግ ማለት ነው የእግዚአብሔርን ሕይወት መካፈል አይችልም። ኦኬ የተካፈልነው ሕይወት ያገኘነው በእግዚአብሔር ልጅ በክርስቶስ ኢየሱስ በማመናችን ብቻ ነው። ጸጋው በእምነት አድኗቸዋል ሲል በቃ አድኖናል፣ አለቀ። ያዳነን ጸጋው ነው።
የዳን ነው የተካፈል ነው የዘላለም ሕይወት ያገኘ ነው በእግዚአብሔር ልጅ በክርስቶስ ኢየሱስ ላይ ባለን እምነት ነው። 4 ነጥብ። የጸጋው ወንጌል ይሄንን ነው የሚናገር። የተካፈል ነው ሕይወት ይሄንን ነው። ስለዚህ የዳነ ሰው ደግሞ ምልክት ያሳያል። ብራዘር የዳነ ሰው የሚያሳየው ምልክት አለው። የጸደቀ ሰው የሚመራበት የሕይወት ፕሪንሲፕል አለው። ከእግዚአብሔር የተወለዱ የሚያሳዩት ነገር አለው ማለት ነው። ስለዚህ አንተ በእግዚአብሔር ልጅ በክርስቶስ ኢየሱስ አምነህ ትድናለህ። ከዳንክ በኋላ በአንተ ሕይወት ላይ የሚገለጥ የሕይወት ፍሬ አለ። በአንተ ሕይወት ላይ የሚታይ ነገር አለ። ያ ነገር የሚታየውን ነገር አይተህ ለመዳን ነው ብለህ አታወራም። ምክንያቱም በአንተ ውስጥ እየሰራ ያለው የእግዚአብሔር ጸጋ ነው። በአንተ ውስጥ እየሰራ ያለው ከተካፈልከው ሕይወት የተነሳ የሆነ ነገር ነው። ስለዚህ ይሄንን ነገር በደንብ ማየት ይገባል። በደንብ ማለት ነው። ስለዚህ ሰው የዳነ ሰው ነው ፍሬን የሚያፈራው። የጸደቀ ሰው ነው፣ ከወይኑ ጋር አብሮ የተጣበቀ ሰው ነው ፍሬ የሚያፈራው። ለዛ ነው ኤፌሶን 2ን ደግሜ አነብልሃለሁ ማለት ነው። መጽሐፉ እንደሚናገረው ከዳንን በኋላ መልካሙን ስራ ለማድረግ በክርስቶስ ኢየሱስ ስለመፈጠራችን ነው የሚያወራው ማለት ነው። እሱም በደንብ አስተውለው። እንደዚህ ይላል፣ ልድገምልህ ከልብ ስማኝ። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። አየህ፣ ሰው መልካምን ስራ በማድረግ አይፈጠርም። የተፈጠርንበት ምክንያት መልካሙን ስራ እንድናደርግ ነው ይላል የእግዚአብሔር መልካሙን ስራ። ስለዚህ አንተ ስራ ብለህ የምትዘረዝራቸው የትኛውም ነገሮች የምትሰራው ካገኘው ህይወት የተነሳ ነው። እኔ ብር ኖሮኝ ያለኝን ሁሉ ለድሃ ብበትን ለመጽደቅ ብዬ አይደለም። ኦልሬዲ ለመጽደቅማ ኢየሱስ አጽድቆኛል። እሱን በማመን ጸድቄያለሁ። ግን አሁን የምሰራቸው ስራዎች ሁሉ ካገኘሁት ህይወት የተነሳ ነው። እግዚአብሔር አምላክ በእኔ ከገለጠው ጸጋ የተነሳ ነው ያንን የማደርገው ማለት ነው። ስለዚህ ሁለቱን ነገሮች ለያቸው፣ አትደባልቃቸው። ስለዚህ አንድ ሁለት ነገር ልበልሃ። ይሰማል አይደል? ያ ቀጥል፣ እየሰማህ ነው። የሰው ልጅ ማቴዎስ 25 ቁጥር 31 ላይ ጀምሬ ላንብብልህ። የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱ ጋር ቅዱሳን መላእክት ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። አሕዛብ ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎቹ እንደሚለይ እርስ በእርሳቸው ይለያቸዋል። በጎችን በቀኙ ፍየሎችንም በግራው ያቆማቸዋል። ንጉሱም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁ መንግስቱ ረሱ። ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ እንግዳ ሆኜ ተቀበላችሁኛልና፣ ታርዤ አልብሳችሁኛልና፣ ታመሜ ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችኋልና። ጻድቃንም መልሰው ይሉታል፣ ጌታ ሆይ ተርበን አይተን መቼ አበላንስ? ወይስ ተጠምተን አይተን መቼ አጠጣንህ? እንግዳ ሆነህስ መቼ ተቀበልንህ? ወይስ ታርዘህ አይተንስ መቼ አለበስንህ? ወይ ታመህ ወይስ ታስረህ አይተን መቼ ወደ አንተ መጣን? ንጉሡ መልሶ እውነት እውነት እላችኋለሁ ከሁሉ የሚያንሱ ከነዚህ ከወንድሞቼ ለአንዱ እንኳን ስላደረጋችሁት ለእኔ አደረጋችሁት ይላችኋል። ታውቀዋለህ መሰለኝ አይደል እንትኑ ቦታው። እና አሁን እዚህ ጋር እንግዲህ ስለ እምነትም አልጠይቃቸውም። እዚህ ጋር ቀጥታ ስላደረጉት ነገር ነው የጠየቃቸውና አንተ ካወራኸው ጋር የጭራሽ በጣም ክላሽ የሚያደርግ ነገር ነው። እኔም መጀመሪያ እዛ የያዕቆብን የጠቀስኩልህም ከዚህ ጋር ተመሳሳይ ነው። እዛው ደግሞ ያዕቆብ ላይ ቁጥር 17 ላይ ደግሞ ከእምነት የተለየ ከስራ የተለየ እምነት የሞተ እንደሆነም ይነግራልና እነዚህ ነገሮች አንድ ላይ አድርገህ እንትን በለልኝ። አይ እንደሚመስለኝ ይሄ ነገር ዳኒ ሰዓት የሚጨርስ ነው። የሚከፍት ሰው አለ? አንደኛ ባትሪ የመጨረሻ ታይም ላይ እየደረሰ ነው። የምትከፍቱ ካላችሁ ሼር ላድርጋችሁ። ዳንኤል ክፈት። ዳኒ ክፈትና ወይ ዋን ባይ ዋን ሼር ላድርግና ወደ አንተ የሚጡ ሰዎች እንዳሉ። እሺ እኔ አሁን የሆነ ፕሮግራም አለንና እዛ ነኝ ያለሁት። በቃ ሌላ ወንድሞች ከከፈቱ እዛ እንገባለን። ተባረኩ። ኦኬ
ተሙ ክፈት አንተ ትመጣላችሁ። ኤርሚ ልክፈት ኑ በቃሽ። ይመጣሉ እዛ ሁላችሁም ወደዛ እንሂድ። ዜዶም ትሄዳለህ እዛ። እሺ የሚሻለው እሱ ነው። ዜዶ ዜዶ አይፈራም የለም እንዴ? ኧረ ተው እዚህ ነው ያለ ዜዶ። ተሙ ጋር ሼር አረጋችሁ አለው ሼር አረጋችኋለሁ። ተሙ ጋር እሺ ሁላችሁም ጉዞ ወደ ተሙ ጋር ሁላችሁም። ተሙን ዋን ባይ ዋን ሼር ላረገው ነው እና እኔ ወደ ተሙ ጋር ሄዱ። ዳጊ ያለ ዘማሪ ዳጊ ሞክሼ ሳም ኦኬ። ዳጊን ምታች ላወርደው። ተሙን ዋን ባይ ዋን ሼር ላረገው ነው ሳሚ ተሙ ጋር ሄዱ። ሁላችሁ ተባረኩ። ተሙ ጋር ሄዱ። ተሙ ጋር ሄዱ። አለን እንዳለን አሁን ባጃጅ ምናምን ላክ ታክሲ ራይዱ እንከፍላለን። ቴንክ ዩ እንከፍላለን። የባጃጅ እየገቡ ነው። የገቡ ነው። ናይስ እንትን ሳለለኔ ቻርጀር የሆነች 2% ምናምን ቀርታለች ነው አይደል? አይ ዳኒ አሪፍ ይዞታል ከልጁ ጋር ይጨርሱ። ዳኒና ልጁ እሺ ጋር በጣም ያ ጌታ ይባረክ ብላለች። ሜላት ከዚህ ቤት አንወጣም ብላለች። እዚህ ቦልክሻለሁ ያ ካልመጣሽ ሊመዚን ነው የምትፈልገው። እኔ ባህሪዋን አውቀዋለሁ። ምን አንዳንዶች ሮጫ ጀምረዋል እኮ እየሮጥን ካልሆነ እዚህ ቦልክሻለሁ ቢያት ካልመጣች ሄዱ እንዴት ነሽማ? ወደ ተሙ ጋር እመጣለሁ። እኔም እዛ ትንሽ ቆያለሁ። ቴንክ ዩ ዜዶ መጥቷል። ዳኒ ሲመጣ ዜድዬ አስገባሃለሁ። ዳኒ አንተን አይቻለሁ። ሰዎች ስለሚጨምሩ አስገባሃለሁ። በኮስት ስለሆንኩኝ ዜዶ ዳኒ ምጡ። ታብታብ አድርጉ። እየገባችሁ ያላችሁ ቅዱሳን ታብታብ ኮፕሊንክ አድርጉ። አሪፍ ውይይት ይኖረናል። ይቀጥላል። ይህንኑ ቀጥሉት። ጽድቅ ነው ማለት እንዴት ተጽፎ? አዎ ጽድቅ ከየት መጣ? በማን እንዴት ብለን ሳም ያስገባቸዋል። ጊዜ ሰዎች ወደዚህ ትራንስፈር እያደረግን ነው። አስገባን እያሉ ሰዎች ወደዚህ ትራንስፈር እያደረጉ ነው አልኩ። ይምጡና ሂዱ፣ ወደ ተሙ ሂዱ ጋይስ ፕሊዝ። ወደ ፊው ሰከንድ ነው እንትን እለዋለሁ ዘጋዋለሁ እና ማለት ይሰራል። ገባ በሉ መንገደኞች። እየመጡ ከሆነ ወይ ልዝጋውና ይግቡ ልጆች። አይ እኔ ልዝጋውና ወደ አንተ ልምጣ። ነይ አው ዝጊውና ነይ። ኦኬ ተሙ ጋር ሙቭ እንድታረጉ ነበር እንትን ያልኩላችሁና ዝጊውና ነይ። ፍቅር ነኝ። ተሙ ጋር ሂጂ ታብታብ አድርጉ። እዚህ ያለ ነው በሪሞት ኮንትሮል ነው ታብታብ ማድረግ የሚፈልጉት። እዚህ ሆነው ሙቋቸዋል። አየህ ሙቀት ነው። ብርድ ልብስ ለብሰው ቡና ምናምን እዚህ እኮ በደንብ ነው የሚቀብጡት። ለዛ ነው በቃ ነይ እዚህ ዳጊ ይመጣሉ ሰዎች። እንሂድ ወደ ተሙ። እኔም ዛሬ ወደ እውነት ወንጌል ዩቲዩብ ቻናል ተመልካቾቻችን የእውነት ወንጌል ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁ እንድትሆኑ በአክብሮት ተጋብዛችኋለሁ። እግዚአብሔር ይባርካችሁ። ተባረኩ።